ለዛ ነው ልክ ከዩኒቨርሳል ወይ ደግሞ ዓለም አቀፍ ከሆነችው ቤተክርስቲያን ከእህት ቤተክርስቲያን ውጭ ግን ከሆነ እምነቷ ቤተክርስቲያንነቷ ይቀራል ማለት ነው። እምነቷ ከዩኒቨርሳል ከሆነችው ቤተክርስቲያን ጋር አንድ አይነት መሆን አለበት፣ ኢኩሜኒካሊ ማለት ነው። ረት ያሰማልናቱ በተደጋጋሚ ከታችም ሲጠየቅ ያየሁት ትሳሳታለች የሚለው ላይ ነው። ሰው በጣም እንትን ያደረገው ሎካል ቸርች ትሳሳታለች ስትሉ ከምን አንጻር ነው የሚለው ነው። እና የኢትዮጵያ ቤተክርስቲያን ብቻዋን ዓለም አቀፍ አትባልም ወይ ካልተባለችስ የማትባለው ለምንድን ነው የሚል እንትን አለ። ተመልሷል፣ ግን ለምን እንዳልሰሙ አላውቅም። ተቋርጬ ነበረ። ጥያቄ ነገር ነው የጠየቀው። አነዘ ክርስቶስ ስልክ የመጨረሻውን ፓርት አልሰማዋትም። የኢትዮጵያ ቤተክርስቲያን ዓለም አቀፍ ቤተክርስቲያን የማትባለው የትኛው አባት ነው እንደዛ ያለው? እንደዚህ ምን ማስረጃ ያላችሁ ነው? ግን ተመልሷል። ግን ደጋግመው እየጠየቁ ክሊር ይሆናል መሰለኝ። እዚህ ጋር ማወቅ ያለብን ፓርት ኦፍ ዩኒቨርሳል ቸርች ናት። የኢትዮጵያ ቤተክርስቲያንም ኮፕቲክም የኤርትራም የህንድም ፓርት ኦፍ ዩኒቨርሳል ቸርች ናቸው። እኛ እያልን ያለነው ምንድነው? ብቻዋን እሷ ብቻ ናት የዩኒቨርሳል ቸርች ማለት አንችልም። ለምሳሌ ዩኒቨርሳል ቸርች ብቻዋን ናት ማለት ጀመረን ማለት ነው የምታደርገው ጉባኤ ኢኩሜኒካል ነው እያልን ነው ማለት ነው። ዩኒቨርሳል የምንለው ሲጀመር ምን ማለት መሰላችሁ? ዩኒቨርሳል ቸርች ስንል ሩጫቸውን ጨርሰው የሄዱ ቅዱሳን እንደገና ደግሞ በምድር ያለን ደግሞ በስጋ ያለን ክርስቲያኖች ህብረት ነው ዩኒቨርሳል ሲጀመር። እና ሎካል ላይ ይሄ ሴንስ የሚሰራ አይመስለኝም። እንግዲህ እኔ እስካለኝ እውቀት ማለት ሎካል ላይ ይሄ ሴንስ የሚሰራ አይመስለኝም። ሩጫቸውን ጨርሰው የሄዱ ቅዱሳን ህብረት እንዲሁም ደግሞ በምድር ያለን በስጋ ያለን እኛ ክርስቲያኖች ህብረት ዩኒቨርሳል ይባላል። ኦኬ። ሎካል የሚባል ደግሞ የራሷ ሲኖድ ያላትና በሆነ ቦታ መጠሪያ ፓርቲኩላሪ ሎኬት የምትደረግ ሊሆን ይችላል። እንደዛ ሊሆን ይችላል። ያ ማለት ግን የሆነ ቦታ ብቻ ስላለች ሲኖድ ሳይኖራት ምንም ፓትሪያርኬት ውስጥ ሳትኖር ሎካል ቸርች ብለን ልንጠራት አንችልም፣ ያችን ቤተክርስቲያን ማለት ነው። ሰው የኢትዮጵያ ቤተክርስቲያን ግን ፓርት ኦፍ ዩኒቨርሳል ናት። አዎ የጌታ ቤተክርስቲያን ናት፣ የጌታ አካል ናት። ዩኒቨርሳል የምንለው የጌታን ሙሉ ስጋ ነው። በቃ የጌታን ሙሉ ስጋ ጌታ ራስ የሆነበትን ሙሉ ስጋውን ዩኒቨርሳሊ ብለን እንጠራዋለን ማለት ነው። ስለዚህ የጌታ ስጋው ናት። አዎ የኢትዮጵያ ቤተክርስቲያን፣ የኮፕቲክ ኤርትራ እህት ቤተክርስቲያኖች የጌታ ስጋው ናቸው። ስለዚህ ሁላችንም አንድ ስንሆን ዩኒቨርሳል ተብለን እንጠራለን ማለት ነው። ግን ደግሞ በየቦታም ምንለያይ ወይ ደግሞ በሲኖድም ስለምንለያይ እንደገና ደግሞ የየራሳችን ፓትሪያርኬት ስላለን በዛ ደግሞ ሎካል ቸርች ተብለው ይጠራሉ ማለት ነው። ስለዚህ ስፔሲፊክሊ ፓርቲኩላር የሆነ ቦታ ስላለች በዛ ቦታ ትጠራለች። ለምሳሌ የኢትዮጵያ ብላችሁ ስትጠሩ ራሳችሁ ይነግራችኋል። የኢትዮጵያ ብላችሁ ስትጠሩ ፓርቲኩላርሊ ኢትዮጵያ ያለችው ማለት ነው። ሶ የራሷ የሆነ ሲኖድ አላት። ከዛ ግን ስሩአውት ዘ ወርልድ ናት። ይቺ ቤተክርስቲያን በዓለም ሁሉ የመላች አንድ አይነት ትምህርት ያላት ኦርቶዶክስ ናት። ሰው በየቦታው የራሷ ቤተክርስቲያን ሊኖራት ይችላል። የኢትዮጵያ ወይ ደግሞ የኢትዮጵያው ሲኖድ ማለት ነው። ግን ፓርት ኦፍ ዩኒቨርሳል ናት፣ የዩኒቨርሳሉ አካል ናት። ግን ለብቻዋ ዩኒቨርሳል ናት ማለት አንችልም ነው፣ በዛ ሴንስ ማለት ነው። ትምህርታዊ የሆነ ጉዳይ፣ አስተምህሮ የሆነ ጉዳይ፣ ዶክትሪናል የሆነ ኢሹ ላይ ብቻዋን የምትወስን አይደለችም። በቃ ብቻዋን አትወስንም። ስለዚህ ያንን በደንብ ማሰብ አለብን። ብቻዋን የኢትዮጵያም ሆነች የኮፕቲክም ሆነች ኤርትራ ማንም ብቻቸውን በሎካል ሲኖድ ዶክትሪናል የሆነ ኢሹ ላይ መወሰን አይችሉም፣ ዲሳይድ ማድረግ አይችሉም። እንደዚህ አይነት ድንጋጌዎች ወይ ደግሞ ዶክትሪናል የሆኑ መሰረታዊ የሃይማኖት ትምህርቶች አስተምህሮቶች ሲሆኑ ዩኒቨርሳሊ ነው የሚታየው ማለት ነው። ልክ ቤተክርስቲያን ግን የሆነ መሰረታዊ የሆነ ለምሳሌ የኢትዮጵያ ቤተክርስቲያን መሰረታዊ የሆነ አስተምህሮ ላይ ትንሽዬ ስህተት የሚመስል ነገር ቢታይባት አስተምህሮ የሆነ ነገር ላይ ትንሽዬ ስህተት የሆነ ነገር ቢታይባት በዩኒቨርሳል ቸርች ነው የምትዳኝ። ሰው ከዩኒቨርሳል ቸርች ውጭ መሆን አትችልም ማለት ነው።
ኢኩሜኒካል በሆነ እይታ ነው የምትታየው አስተምሮቷ ማለት ነው። ምን ብለናል? ዩኒቨርሳል የምንለው በስጋ የተለዩን ቅዱሳንም እንደገና በምድር ላይ ያለን በስጋ ያለን ደግሞ ክርስቲያኖች ህብረት ስለሆነች ማለት ነው። ስለዚህ ያቺ መታየት ትችላለች። ግን ሎካል ቸርች ወይ ደግሞ አሁን የኢትዮጵያ ቤተክርስቲያን ስርዓት ላይ፣ ቀኖና ላይ፣ ሊተርጂ ላይ፣ አምልኮ ላይ እንደዚህ አይነት የመሳሰሉት ነገር ላይ ሎካል ሲኖር ልታደርግ ትችላለች። ውሳኔዎችን ለብቻዋ ልታስተላለፍ ትችላለች ማለት ነው። ይህን ይመስላል። ቃላዊት ያሰማን። ምን ሚስ እያደረጉ እንደሆነ ታውቃለህ? ሎካል ስንል የኢትዮጵያን ብቻ አንደኛ እየተባለ ይመሰላቸዋሉ። የኢትዮጵያን ብቻ ሳይሆን የኮፕቲክ ቸርች ራሱ ብቻዋን ሎካል ቸርች ነች። ማላንካራም የኤርትራም ለብቻቸው ሎካል ቸርች ናቸው እንጂ ዓለም አቀፍ ብቻቸው መሆን አይችሉም ነው እያለ ያሉ። ሌላ ደግሞ ይሄ ሎካል የሚለው እንዴት እየተረዱት እንደሆነ ታውቃለህ? ልክ የሆነ እንደ ማቴሪያል የሆነ የውጭ ዕቃ በጣም አሪፍ ነው፣ ሎካል ደግሞ ሲሆን በጣም እንደዛ እየተባለ አይደለም። ሁሉም እኩል ናቸው። ይሄ ስለ ጌታ ቤተክርስቲያን እየተነገረ ያለው እና ይሄ እንደ የሆነ ማቴሪያል እንደዛ አትውሰዱት። ትክክል። ቤተክርስቲያንን ከነጋዴዎች ጋር እያመሳሰሉት ነው የምትለኝ? አነ የምር አይቼ እኮ ነው እንደዛ ነው ምር እንደዛም ሊወስዱት ያ እንደዛ ይሄ አለማወቅ ነው የሚሆነው። ምንም እንግዲህ ክፋት አይደለም፣ ሰው ላያውቅ ይችላል አንዳንዴና እንደዛ አትውሰዱት። እያንዳንዱን ነገር በራሳችሁ ትርጉም አትውሰዱት። ያው እየተባለ ያለው ነገር ለመውሰድ መሞከር ነው። አይ ናቲ አሁን ሎካል ነው ምናምን ሲባል ከዛ አንጻር እንዳታይተው። ሎካል ማለት ከሎኬሽን አንጻር ነው። እሺ ሎካል ቸርች የሚባለው ሎካል ሲኖድ ይባላል። ሎካል ቸርች ትባላለች። ኢኩሜኒካል ደግሞ ወይም ደግሞ ዩኒቨርሳል ሲባል ደግሞ አምስቱ አብያተ ክርስቲያናት አንድ ላይ እነሱ ዩኒቨርሳል ቸርች ይባላል። ወይም ደግሞ ዓለም አቀፋዊቷ ቤተክርስቲያን ይባላል። እነሱ በምልአት የሚያደርጉት ጉባኤም ዓለም አቀፋዊ ጉባኤ ተብሎ ይነገርለታል። ለምሳሌ ዓለም አቀፋዊ ጉባኤ የሚታወቀው ቤተክርስቲያናቸው የምትቀበላቸው 3 ናቸው። ኦኬ፣ የኒቅያ፣ የቁስጥንጥንያ እና የኤፌሶን ጉባኤ። እነዚህ ዓለም አቀፍ ጉባኤ ይባላሉ። ግን ሎካል ሲኖዶች የሉም፣ ሎካል ጉባኤዎች የሉም። ለምሳሌ የበሩ ሜዳ ጉባኤ አሁን ሎካል ሲኖድ ወይም ሎካል ካውንስል ይባላል። ወይም ደግሞ የኢትዮጵያ ቤተክርስቲያን ያደረገችው ጉባኤ እንጂ ዓለም አቀፋዊቷ ቤተክርስቲያን ያደረገችው አይደለም። ከምን አንጻር? ሃይማኖትን ከመጠበቅ ምናምን በቤተክርስቲያኒቱ ወይም ደግሞ በዚች ሎካል ቤተክርስቲያን ላይ የመጣውን መንፍቅና ምናምን ለመቋቋም እንደዚህ አይነት ጉባኤዎች ልታደርግ ትችላለች፣ ሎካሊ ማለት ነው። ዩኒቨርሳል የሚባለው ግን ዓለም አቀፍ የሆኑት ወይም አሃት አብያተ ክርስቲያን በአንድ ላይ የሚያደርጉት ጉባኤ እሱ ኢኩሜኒካል ይባላል። ሎካል ቸርች ልትሳሳት ትችላለች ሲባል እንዴት ነው? እንዴት ልትሳሳት ትችላለች የሚል አይነት ጥያቄ ተነስቷል። ምን ማለት ነው? ለምሳሌ ካልሲዶን ካውንስል ኦፍ ካልሲዶን ወይም ደግሞ የኒቅያ የኬልቄዶን ጉባኤ ለምሳሌ አሁን ችግሩ ሊፈታ ነው እየተባለ ነው። እግዚአብሔር ይርዳን እና ፍጻሜው ደግሞ ያሳምርልን። ለምሳሌ እዛ ጉባኤ ላይ የተወሰኑ ውሳኔዎች በቤተ ክርስቲያናችን ትክክል አይደለም። ሎካል ቸርቾች ምናምን አድርገዋል። ለምሳሌ የሮማ ምናምን ቤተክርስቲያን በዛ ሰዓት የነበሩ ሎካል ሲኖዶች የአሌክሳንድሪያ ቤተክርስቲያን ግን አልተሳተፈችም እዛ ጉባኤ ላይ። ያንን ጉባኤ እንደውም ጉባኤ ከለባት ምናምን እስከመባል ምናምን ደርሷል አይደለ? አንቀበለውም ነበር። ካውንስሉ የወሰነው ውሳኔ ወይም ደግሞ በዛ የተላለፈው ትምህርት ስህተት ነው። ኦኬ፣ ትክክለኛዋ ቤተክርስቲያን ወይም ደግሞ ኢኩሜኒካል ቤተክርስቲያን የወሰነችው ውሳኔ አይደለም። የሮማ ቤተክርስቲያን አሁን ስህተት ውስጥ ወይም ደግሞ የካቶሊክ ቤተክርስቲያን ስህተት ውስጥ ነች ብለን እናምናለን። ኦኬ፣ እንደ አንድ ሎካል ቸርች ነበረች ሮማን ቤተክርስቲያን ማለት ነው፣ ከስፕሊቱ በፊት ማለት ነው። በኋላ ግን ስህተት ውስጥ ገብታለች። በቃ ተሳስታለች። የቀናውን ቤተክርስቲያን ከያዘችው ከቤተክርስቲያን ተለይታለች ማለት ነው። ተለይታለች። እንደዚህ አይነት ነገሮች ሊገጥሙ ይችላሉ። ይህ ሲባል ግን ዩኒቨርሳሏ ቸርች ተሳስታለች ያስብላል? አያስብልም ማለት ነው።
ልክ እንደዚያ ፕሮቴስታንቶቹም እንደዛ የወጡበት ምናምን እንደዚህ አይነት ነገሮች ሲገጥሙ ነው ማለት ሊገጥሙ ይችላሉ ነው። ሎካል ቸርቾች እንደዚህ አይነት ስህተት ውስጥ ምናምን ገብተው ሊለዩ ይችላሉ እንደ ሮማ ካቶሊክ ምናምን አይነት ነገር ማለት ነው። ሶ ከዚህ አንጻር የሚታዩ ናቸው። ኢኩሜኒካሊ ዩኒቨርሳሊ የተደረጉ ሶስቱ ጉባኤያት ግን በጭራሽ ስህተት የማይገኝባቸው ናቸው እና ቤተክርስቲያን ኢኩሜኒካል ቤተክርስቲያን ምንላት ደግሞ አውግስቲንም እንደሚገልጻት ማለት ነው። ልክ የክርስቶስ አካል አይደለም የምትባለው ቤተክርስቲያን ምንና ምንን ያካተተች ነው? ስጋና ነፍስ። ልክ እንደ ስጋና ነፍስ አድርጎ ይቆጥራታል። ሰው ስጋም ነፍስም እንዳለው ልክ እንደዚያ ያለ ሰው እንደ ሰው ነች ቤተክርስቲያን ይልና ስጋም ነፍስም ሁለቱም ተዋህዶ ያሉባት ይልና ስጋችን ህመም ምናምን የተወሰኑ ምናምኖች ድካም ምናምን ሊገጥመው ይችላል። ይሄ ነፍስ የሚባለው ደግሞ ድካማቸውን ምናምን ጨርሰው የሄዱት የቅዱሳን ነፍሳት ማለት ነው። ኢኩሜኒካል ቸርች ስትባል ወይም ደግሞ ዓለም አቀፊቷ ቤተክርስቲያን ሲባል እነዚህ ሁሉንም ያጠቃለለችው ቤተክርስቲያን ነች። እሱ ሊረሳ አይገባም ለማለት ነው። ቃልዎት ያሰማልን። ዮሐዴ ሀብዘ አዲስ እኔ ነኝ የሳብኩና እኔ አንዳንድ ሰው ኮመንቶቻችሁ ናቲ ስክሪንሻት ተደርጋል ይልኛል። ታውቃለህ ዮሐዴ ስክሪንሻት ተደርጋል ይልኛል። ምን ስታደርግ? ኧረ ሰው ኮመንት ስጽፍ ነው። እኔ በጣም ነው የምንወዳችሁ ታውቃላችሁ። ብቻ እሺ ታች ለምንድን ነው ካቶሊክ የምትሉ? ኢስተርና ኦርቶዶክስ ከነሱ ይብሳሉ። አሪዩ ሲሪየስ? የምርህን ነው? በምንድን ነው የሚብሱት? ማይ ብራዘር አሁን ካውንስል ተደርጎ ቤተክርስቲያን ወደ አንድ ነው ውግዘት ሊነሳ ነው በሚባልበት ሰዓት ጭራሽ እነሱ ይብሳሉ። እኔ አንዳንዴ ማናቀውን ባናወራ አስባችሁታል? ከ1500 ዓመት በኋላ እኮ በእኛ እድሜ ካውንስል ሊኖር እኮ ነው። አይገርምም? ቤተክርስቲያናችን ራሱ በመጽሐፍ ደረጃ አስቀምጠዋለች እኮ ወደ ስምምነቱ እንደመጣ የውጭ ግንኙነት መጽሐፍ ላይ እዛ ከመጨረሻ ላይ አስቀምጠውታልም። አሁን እነሱ ይብሳሉ ምናምን ጥሩ አይደለም። ኤኒዌይስ ለናቱ ተቀበለው ሀብዚ አዲስ። እሺ የሆነ ሰፋ አድርገን እንገባበታለን ወይ ደግሞ ዮሐዴ። እሺ ሀብዚ አዲስ እንዴት ነህ? እግዚአብሔር ይመስገን ሰላም ናችሁ? እንኳን ደህና መጣ ወንድማችን። እንዴት ነህ? እንኳን ደህና ቆያችሁ ወንድሞቻችን። አንድ ኮመንት ጻፍክ። ምንድን ነው የሚለው? ወደኋላ ከሚሄድ ዝም ብዬ ላስታውስህ። ዩኒቨርሳል ቸርች ብትሳሳት ሎካል ቸርቿ ራሷን ነፃ ማውጣት ትችላለች ወይ ወይም አትችልም ወይ የሚል ነገር ጻፍክ። ተሳሳትክ? ዩኒቨርሳል ቸርች ባጭሩ ለመልስልህ ብዬ ነው። አትሳሳት። እኔ ደግሞ ተሳሳታለች ነው የምለው። ማስረጃ አለኝ። ዩኒቨርሳል ቸርች ማለት ኦርቶዶክስ ነህ? ኦርቶዶክስ ነኝ። ጥርት አልኩኝ ኦርቶዶክስ ነኝ እና ማስረጃ አለኝና ማስረጃ ላቅርብና ያው እኔ አንድ ምዕመን ዩኒቨርሳል ቸርች ትሳሳታለች ብላ ኦርቶዶክስ እኮ አታምንም። ከየት አመጣው? እንደው ከጅምሩ ማስረጃ ላይ እንሄዳለን፣ ግን መጀመሪያ ቤተክርስቲያን አታምንም። እንደዚህ ከየት አመጣው? አንተ ሎካል ቸርች ትሳሳታለች ስትል ማስረጃ አለ? እኔ ያሳያለሁ። መምህራን ያስተማሩትን እነ ዲያቆን ብርሃኑም እነ ያረጋልም ቤተክርስቲያን ያስተማረችውን አውጥቼ ያሳያለሁ ዩቲዩብ ላይ። ኦኬ እኔ ደግሞ ማስረጃ አለኝ። እሺ ከመጽሐፍ ቅዱስና ከዛ በኋላ ከአባቱ ትምህርት ከዛ ከቤተክርስቲያኗ የእምነት መግለጫ ስጠኝ። ከቤተክርስቲያን ጉባኤያት ማስረጃ ላቅርብልህ። ለምሳሌ ቤተክርስቲያን ጉባኤ ዓለም አቀፍ ጉባኤያት 3 አሉ አይደል? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀበላቸው። አንደኛውም አትቀበል። የ325 የኒቂያው፣ የ381 የቁስጥንጥያውና የ431 የኤፌሶን ጉባኤ አለ። 451
እንዲሁ ዓለም አቀፍ ጉባኤ እንደሆነ ታምናለህ። የማንም የሚከራከረኝ የለም። ዓለም አቀፍ ጉባኤ ነው። ቅዱስ ዲዮስቆሮስ የግብፅ ቤተክርስቲያን የተሳተፈችበት ባትቀበለውም ነው። ጓዳ አስጨርሰኝ ሀሳቤን ከዛ ትናገራለህ። የ451 የኬልቄዶን ጉባኤ ዓለም አቀፍ ጉባኤ ነው። ነገር ግን የቅዱስ ዲዮስቆሮስ በዛ ጉባኤ ሚዩት አድርጌ ነው። እሺ ተረጋግተህ እንድታወራ ማለት ነው። ያነሳው ሀሳብ ቀጥታ ከመጽሐፍ ቅዱስም ይጋጫል። ለመጽሐፍ ቅዱስ አትሳሳትም ያለውን ተሳስታለች ስላልክ ያንተ አሁን ወደ ምንፍቅና ይሄዳል። ምክንያቱም የእግዚአብሔርን ቃል ወደ መካድም ስለሚሄድ ማለት ነው። እንደዚህ አይነት ሀሳብ ሲኖር ደግሞ በጣም ተረጋግተን ሀሳብ ለሀሳብ ለመግባባት ምናምን ነው መሆን ያለበትና እንዲህ ማንም አይከራከረኝም እንደዚህ ምናምን አንተስ እንደዚህ ምናምን በሚሉ ቃላቶች ስለማይሆን በተረጋጋ መልኩ ውይይት እንዲሆን ተረጋጋሽ፣ ቀስ ብለን እናወራበታለን። አንተ የምትለውን መረዳት ስለምፈልግ ነው በግሌ። እሺ ከዛ አንጻር ነው ቀጥለው። እሺ ሀብዛ አዲስ ሚውትን አንሳና ካልሲዳን ላይ የተሳተፉትን ፓትሪያርኬቶች እስቲ አውጥታ አሳየን። ማማ የትኛው ነው የተሳተፈው? ሁሉም ተሳትፏል። የሮሙ ነበረ። የአሌክሳንድሮ ተሳትፏል። አዎ ቅዱስ ዲዮስቆሮስ ተሳትፏል በጉባኤው። አውጣና እስቲ ያሳየን። እንዲህ አቡነ ጎርጎርዮስ የቤተክርስቲያን ታሪክ ባለ መድረክ ማንበብ ትችላለህ። ገብቶ አውጣና አሳየን። ተሳትፈው አሳየን እስቲ አሳየን። ተረጋጋና በማስረጃ ምናምን እያወራ ማንም አይክደኝም ምናምን በሚለው ሳይሆን ማስረጃ እየከፈትክ ምናምን ብናወራ ለመማማር ከሆነ የገባው ረጋ በል። ክርስቲያን ነኝ ብላል፣ ኦርቶዶክስ ነኝ ብላል፣ ምንም የሚያጣድፍ የለም። ከተሳሳትን እንታረማለን፣ ከተሳሳት ትታረማለን። ኦኬ እዚህ ማንም ፉል ኦፍ እንትን የለም፣ ፉል ኦፍ ዊዝደም ወይም ኖውሌጅ የለም፣ መተራረም ነው። እና ስለዚህ ቀስ ብለ እያወጣ ምናምን እናየዋለን። እሺ ክፈትና ሳይ ነው። ኦኬ የቤተክርስቲያን ታሪክ በዓለም መድረክ የአቡነ ጎርጎርዮስ አራተኛው ዓለም አቀፍ ጉባኤ የኬልቄዶን ጉባኤ እንደሆነ ይናገራል። በመጽሐፉን ካገኘሁት ያዘጋጀው ነው። እና በዛ ጉባኤ ግን ቤተክርስቲያን አትቀበለውም ይህን ዓለም አቀፍ ጉባኤ። ለምን? ይሄ ዓለም አቀፍ ጉባኤ የተሳሳተ ስለሆነ ጉባኤ ከለባት ስለሆነ እኔ አወጣልሃለሁ። ቆይ የትኛውን ዓለም አቀፍ አራተኛ ዓለም አቀፍ ጉባኤ ያሉበት የትኛው ጋር ነበር እኮ? ዓለም አቀፍ አራተኛው ዓለም አቀፍ ጉባኤ። ኦኬ አዎ ትችላለህ። አውጣ የአቡነ ጎርጎርዮስን አውጣው። ግን ቤተክርስቲያን ስለማትቀበለው ዓለም አቀፍ ቢሆንም አትቀበለውም እንዳለ ስለተሳሳተ እኔ ያልኩ። ቆይ አንዴ ለምንድን ነው መጀመሪያ ሳንግባባ እንደ ዓለም አቀፍ ቢሆንም አትቀበለውም ከማለት በፊት መጀመሪያ ዓለም አቀፍ ነው ያሉበትን እስኪ ማስረጃውን እኮ እያልን ነው። ቢሆንም ብለህ ለምን ትጀምራለህ? መጀመሪያ መሆኑን አሳየን። የታወቀ ማን ነው የሚያውቀው? አሳየን እያልን የታወቀ ትላለህ እንዴ? ሳይን አድርገው የአቡነ ጎርጎርዮስ መጽሐፍ አልኩህ እኮ እንዴ እኮ ገጽ ስንት አንብቧ? ቆይ መጽሐፉን አላዘጋጁትም። ያው ታውቁታላችሁ ቢስ ስለማስብ ነው። ጺሙ እንደተነጨበት አታውቁም? እዛ ጉባኤ ወይ ወንድሜ እንዲህ አታውቁም ወይ ምናምን? ቆይ እስኪ አንዴ እየሰማህን ነው የምንልህን። ግን አንዴ ተረጋጋ እስኪ። ምን እየሆንክ ነው? ተረጋጋ አንዴ። ቆይ እየሰማህን ነው ወንድሜ? እየሰማችሁ ነው። እሺ ሚዩት ላድርግ እስኪ አንዴ። ዓለም ያወቀውን እኮ አታውቁትም እንዴ? የታወቀ እኮ ነው እያልክ አታውራ። ኦኬ እኛ እናቅም፣ ምናልባት አንተ ልታውቀው ትችላለህ። ስለዚህ ይሄ የታወቀ ነው። የቤተ ክርስቲያን መድረክ የቤተ ክርስቲያን ታሪክ በዓለም መድረክ የሚለው የአቡነ ጎርጎርዮስ መጽሐፋቸው ላይ አለ አልክ። ስለዚህ ካለ አሳየን እያልን ይሄን አታውቁትም? የታወቀ እኮ ነው እያልክ ለምን ታወራለህ? እኛ እናውቀውም። ስለዚህ ልታሳውቀን የገባው ክፈትና አሳየን እያልኩ ነው። ይኸው ትልቁ ላይ ሁን፣ ማስረጃውን ክፈትና አሳየን። ማስረጃውን እያዘጋጀው ስለሆነ ነው። ይሰማል። ሌላ ነገር እኮ አይደለም ምንም። በቃ እኮ እሱን አዘጋጅና መጀመሪያ እሱን አሳየን፣ ከዛ በኋላ እንቀጥላለን። ያሉ ድብና ብዙ ማስረጃ ነው ማሳየን። እሺ አሳየን። እሺ ሳትቆጣ አሳየን። ስለዚህ ማይክን ሳትከፍት ማስረጃውን አዘጋጀውና ልክ ስታዘጋጀው አውጥተህ ይሄ ነው ብለህ ታሳያለህ። እንዳታወራ ከዛ ውጭ። ያዴ ቀጥል አለ አስገቡት እስቲ ዩኤል የሚል ማስረጃ አለኝ እያለን ነው። ልውረድለትና የሚያሳየውን ጉባኤ ውስጥ እንደተሳተፈ እና የትኛው ፓትርያርኬት ከኛ እንደተሳተፈም በዛው ቢያሳየን
ቆንጆ ነው። ናቶ ወይኔ ልሳት ወይ ፖይንቱ በዋናነት በነገራችን ላይ ቤተክርስቲያን ማለት ዓለም አቀፋዊቷ ቤተክርስቲያን ትሳሳታለች አትሳሳትም፣ ወይም ደግሞ ሎካል ቸርች ትሳሳታለች አትሳሳትም አይደለም። በዋናነት ያው ፖይንቱ ያው የሎካል ቸርች ነው። ግን ይሁንና በዓለም አቀፍ ደረጃም ቤተክርስቲያን ትሳሳታለች። ውጪስ ምንፍቅና ነው፣ በጣም ትልቅ ምንፍቅና ነው የሚሆነው ማለት ነው። በጣም ጥንቃቄ ሊደረግ የሚገባ ማለት ነው አነጋገራችንን። ግን አሁንም ሎካል ቸርች አትሳሳትም የሚል ነገርን ያሳይ። እውነት ለመናገር አትሳሳትም። አሁን እሱ እያለ ያለው ጭራሽ ዓለም አቀፍ ደረጃ ትሳሳታለች እያለ ነው። አሁን ግን ፖይንቱ የተጀመረበት ሎካል ቸርች ትሳሳታለች ወይስ አትሳሳትም የሚለው ነው። አዎ ትሳሳታለች የሚለውን ደግሞ ለምሳሌ ሮማን ካቶሊክ ቸርች ተሳስታ ይሄው ስህተት ውስጥ ናት የሚለውን አሳየን። ይህ ደግሞ ዓለም አቀፍ ላይ የሚታወቅ ነውና ከኛ ከቤተ ክርስቲያን አንጻር እንደዛ ነው የምንለው። ወንድማችንም አሁንም ሜቢ ዓለም አቀፋዊቷ ቤተ ክርስቲያን ሁሉም ተሳትፎበታል፣ ከዛ ተሳስታለች እኛ እንቀበልም የሚለውን ያሳየንና ወደዛም እንሄዳለን። ያ ኦኬ። ይሄ ኢዩኤል አንተ ነህ? እንኳን ደህና መጣ። እንኳን ደህና መጣ። ቆያችሁኝ? ሰላም ነው? እግዚአብሔር ይመስገን። ክርስቲያን ነህ? ኦርቶዶክስ ተዋህዶ ነኝ። ክርስቲያን ሳልሆን ኦርቶዶክስ ክርስቲያን ሳልሆን ነው ያልከው? ተዋህዶ ክርስቲያን ነኝ ግን ኦርቶዶክስ ተዋህዶ። እሺ ጥሩ። ማስረጃ አለኝ። ኬልቄዶን ጉባኤ ዓለም አቀፍ ጉባኤ ነው ግን ቤተክርስቲያን አልተቀበለችውም ለሚል ማስረጃ አለኝ ብለህ ነው የገባው? አይ እኔ መጽሐፍ ቅዱሳዊ ጥያቄ ለመጠየቅ ነበር። መጽሐፍ ቅዱሳዊ ጥያቄ። ኦኬ። አንተ መስለኝ ማስረጃ አለኝ ተብሎ በዚሁ የሸዋ ዙሪያ ማለት ነው ጥያቄ ነው። ማስረጃ አለ እኮ በዚሁ መጽሐፍ ቅዱሳዊ ማስረጃ እኮ ልሰጥህ ነው። ማስረጃ መጽሐፍ ቅዱሳዊ ማስረጃ እና በዛውም ጥያቄ ማለት ነው። ምን ለሚለው ነው ማስረጃ መስጠተን? ዓለም አቀፋዊቷ ቤተክርስቲያን ትሳሳታለች የሚለው ነው? አይ በሎካል ቸርች ዙሪያ ምን ሎካል ቸርች ምን ትሆናለች? እንትን አይቀጥል ቶ አንዴ ሚውት አድርጎ አይ ምን ቆይ እሺ አይ ቀጥል አይደለም ምን ለሚለው ነው ማስረጃ? ቆይ ሎካል ቸርች ወይም ደግሞ ሎካል ቤተክርስቲያን ምን ትሆናለች ለሚለው ነው ማስረጃ የምትሰጠው? አትሳሳትም ለሚል ነው። እዩ ሎካል ቸርች ትሳሳታለች፣ ሌሎቹ ደግሞ ልክ የሚሆኑበት ሁኔታ አለ ለሚለው ማለት ነው። እሺ እሱ እኛም እንትን አላለም፣ ችግር የለውም። ቆይ እሺ እኛ ዩኒቨርሳል ቸርቿ ትሳሳታለች፣ ያችን ዩኒቨርሳል ቸርች ግን አንዲት ሎካል ቸርች አልቀበልም ማለት ትችላለች ስላለ ወንድማችን ለዛ ማስረጃ አለኝ ምናምን ያልክ መስሎን ነው ዶክተርም የወረደችውና። እሺ ቆይ አንተና ሀብን ትንሽ እንጠብቀው። እሺ ናቲሻ እስከዚያ መቀጠል። እኔ የሰንበት ተማሪ ነኝ እንትን ለማለት ነው ጥያቄ ለመጠየቅ ነው። እኮ ትጠይቃለህ፣ ትንሽ ጠብቀን። እሺ ትጠይቅ። አይ ማስረጃ ያቅርብ ሀብና አንተ ትቀጥላለህ፣ ችግር የለውም። ሀብ ኦኬ፣ የፈለገ ነው አውሩ። በቃ ናቱ ቀጥል። እሺ ትጠይቃለህ። እሺ ዩኤል አንዴ ይህንን ማስረጃ ማየት ስላለብን ነው። ድንገት እንትን እንዳይል እሺ፣ እንዳትሳቀቅ ዘናበል። እሺ ልግና እስከዚያ ተቀበሉት። ቆይ ተረጋግቶ ይፈልግ፣ ችግር ሀብ ይፈልግ። እዩ ጥያቄህን ቀጥል። እንደዛ እናድርግ። ይዋድ በዛውም እንትን ወይ መጽሐፍ አንተ ጋር አለ እንትን። እሺ የአንድ ክፍል ላይ ይሁዳ የማን የፋዘር ሳሙኤል ነው የምትለኝ? እኔ ያልኩ እንትን መጽሐፍ ቅዱስ ይሁዳ። እሺ እዩ፣ አይ አንተን አይደለም እዩ፣ አንተን አይደለም መኩን ነው። ይቅርታ፣ አይ እንትን ነው የእንታ ገብረ መድኅን የባለፈው ከመይኩን ተንከተም ከመዝናምን ከመንዚና ምና አለኝ
እንትን ታደርጋለህ። እዛ ላይ በደንብ እንትን ብሏል። ችግር እዚህም ስላለ ችግር የለም። ያምጣውና እናየዋለን። ችግር የለም። ተቀበሉት። መኩ ወይ እናቱ ወይ እዮባም ካለ እንዴ! ኧረ ሰው ተሰባስቧል። ብሬም አለ። አዎ እዩ ጥያቄን ቀጥልሽ አቅርብላችሁ። የይሁዳ መልእክት 1:14 እስከ 15 ያለውን ከይቅርታ ጋር መጽሐፍ ቅዱስ ስላልያዝኩኝ ነው፣ እሱን እንድታነቡልኝ ነው። ማኩ ቀጥል ነው። እኔ ሊቀጥል ማኩ እንድታነቡ። እሺ ላንብብ። እሺ ይሁዳ አንድ ነው። ይሁዳ መልእክት 1:14 እስከ 15 ያለው ማለት ነው። እሺ ያወጣው 14 ነው ያልከን? 1:14 እስከ 15 ከአዳም ጀምሮ ሰባተኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኛም ስላደረጉ ስለ ኃጢአተኛ ስራቸው ሁሉ አመፀኞችን ኃጢአተኞች በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአእላፋት ቅዱሳን ጋር መጥቷል ብሎ ለእነዚህ ደግሞ ትንቢትን ተናገረ። እነዚህ እንደምኞታቸው እየሄዱ እያንጎራጎሩ ስለ ዕድላቸው የሚያጉረመርሙ ናቸው። እንዲረባቸው ለሰው ፊት እያደሉ አፋቸው ከመጠን ይልቅ ታላቅ ቃል ይናገራል ይላል። እሺ ምንድነው ጥያቄ እዚህ ላይ ወንድሜ? እዚህ ላይ ያው አባታችን ሐዋርያው ይሁዳ የሄኖክ መጽሐፍ ሄኖክን ጠቅሶ ተናግሯል ትንቢትና። አሁን ለምሳሌ ሌሎቹ የኦሪየንታል እህት ቤተክርስቲያኖች ይህንን አይቀበሉም እና ኢትዮጵያ ታዲያ ይህን ስለተቀበለች ኢትዮጵያ ተሳስታለች የኢትዮጵያ ቤተክርስቲያን ልንል እንችላለን? እሺ ሚዩት አድርገውና እንትን ልበል። አይ ሲጀመር ከጅምሩ በነገራችን ላይ ቤተክርስቲያን ተሳስታለች ወይም አልተሳሳተችም የሚለው የሚወስነው ካኖን አይደለም። ካኖን ማለት ቀኖና ነገሮችም ሳይሆን መጀመሪያ ላይ የሚወስነው ትምህርት ነው። የቤተክርስቲያን ትምህርት ወይም ደግሞ መሰረታዊ ዶግማዎቹ እዛ ላይ ነው። ቀኖናዎቹ አሉ። ዶግማ ላይ ግን ቤተክርስቲያን አብያተ ቤተክርስቲያን በሙሉ ዓለም አቀፍ ቤተክርስቲያን የምትባለው አንድ ላይ ነው የሚያምኑት። አንድ እምነት አንድ አይነት ነው። ለዛ ነው እኛ አሁን በዓለም አቀፍ ደረጃ ያሉት ማለት ዓለም አቀፍ ቤተክርስቲያን የምንላት የትኛዋ ነች መሰለህ? አሁን ላይ አምስቱ እህታሞች ቤተክርስቲያን ኦሪየንታል ቤተክርስቲያን የተባሉ ናቸው። እነዚህ እህታሞች አንድ ዶግማ አለን ማለት ነው። ክርስቲዮሎጂ ላይ፣ ስላሴ ላይ፣ ጥምቀት ላይ፣ ቁርባን ላይ ደሴም ማለት ነው። አንድ ተመሳሳይ ትምህርት አስተምህሮት አለን ማለት ነው። አስተምህሮት አለን። ከዚህ አስተምህሮት አንጻር ውጭ የሚያስተምር ከቤተ ክርስቲያን ውጭ ነው ብለን ነው እንትን የምንለው። ያው ስድስቱ እሺ ያው ኤርትራውያንም አለው። ይቅርታ በጣም ያው ኤርትራ እኔ ከኛ ለይቼ ስለማላይ ነው። እሺ ኤርትራውያን እዚህ ውስጥ ያላችሁ የምትሰሙኝ ሁላችሁ እኔ እንደ አንድ ነው የምናያቸው እንጂ እንደ እንትን ለይቼ ስለማይ ነው። ሆኖም ግን ያው ራሷን ችላ ፓትርያርክ ስላላትም አንድ ሎካል ቸርች እንደመሆኗ ስድስተኛ ብለን እንጠራለን። እንደ እንትን እሺ እና ዞሮ ከዛ አንጻር ከትምህርት አንጻር ነው እንጂ የመጽሐፍ ብዛትና የመጽሐፍ ማነስ አይደለም ትልቁ ነገር እንትን የሚለው ማለት ነው። ስለማይቀበሉ እነሱ ተሳስቷል ወይም ደግሞ እኛ ስለተቀበልነው ተሳስተናል የሚባል አይደለም። ለምሳሌ ያሬዳዊ የላቸውም። ያሬዳዊ ስለሌላቸው ያሬዳዊ ዜማ ስለሌላቸው ተሳስቷል። እኛ ደግሞ ያሬዳዊ ዜማ ስላለን ልክ ነን ወይም ተሳስተናል ማለት አይደለም። አሰካኖኒክ ቅዳሴያችን የሚቀድስበት ወይ እንትኖች ሊሆኑ ይችላሉ። ግን በዋናነት አንተ ማየት ያለብህ ትምህርቱ ላይ ነው። እሺ ወንድሜ ትምህርቱ ላይ እኛ አሁን እንቀበላለን። ምን ይሄው መጽሐፈ ሄኖክን እንቀበላለን። ግን እነሱ ስላልተቀበሉ ልክ አይደለም።
አይደለም። ከዛ አንጻር አይደለም ማለት ነው የሚታየው። ዋናነቱ ከዛ መጽሐፍቶቹ ውስጥ ራሱ ትምህርቱ ነው። ትምህርቱ በዋናነት ዶግማዎቹ ነው የሚታዩት እና ከዛ አንጻር ያው እና ስህተት ማለት አይደለም። አይ ዶግማስ ኦልሬዲ የተሰራ ነገር አይደለ ወይ? ያለቀ ነገር አይደለ ወይ? ከዚህ በኋላ የሚሰራ ነገር ወይ የሚወስኑት ነገር አለ ወይ? በዶግማ ኦልሬዲ የተሰራ ነገር አይደለ? ምን አዲስ የሚሰራ የለም። ምን አዲስ ነገር የሚሰራ ነገር የለም። አንድ ጊዜ ፈጽሞ የተሰጠች ሃይማኖት እንድትጋደሉ ያለው የአንደኛው ዮሐንስ ምዕራፍ ይሁዳ 3 ላይ አንድ ጊዜ ፈጽሞ ተሰጥታለች በክርስቶስ ማለት ነው። ክርስቶስ አንድ ጊዜ ይህንን ትምህርት ዶግማን ሰጥቶናል፣ አስተምሮናል። ከዛ ትምህርት ውጭ የሚያስተምረው ከቤተ ክርስቲያን ውጭ ነው ብለን ነው የምናምነው። ስለዚህ አንድ ጊዜ ተሰጥቷል ዶግማ። እሺ ወንድም፣ ዶግማን እነማን ናቸው ዶግማዎቹ? ኢዩኤል እንትን እንዲሆን ዶግማዎቹ ምንድን ናቸው? 5 አዕማደ ሚስጥራት፣ ሚስጥረ ጥምቀት ላይ፣ ሚስጥረ ቁርባን፣ የጌታ ኢየሱስ ክርስቶስ የሥላሴ አምላክነት እዛ ላይ በዋናነት እዛ ላይ ነው። ስለዚህ ጥሩ የመለስከው። ስለዚህ እነዛ መሰረታዊ የቤተ ክርስቲያን ትምህርት አንድ ጊዜ ፈጽሞ የተሰጠ ትምህርት ነው። ይሄ የማይቀየር የማይሻር የማይለወጥ ነው፣ ዶግማ ነው። ይሄ እዚህ ላይ አርሜኒያን ቤተክርስቲያን ብትሄድ ይሄንን ነው የምታገኘው። ሲሪያን ቤተክርስቲያን ብትሄድ ይሄንን ነው። ኤርትሪያንን ብትሄድ፣ ኮፕቲክን ብትሄድ፣ እዚህም ብትመጣ ኢትዮጵያ ከዚህ ውጪ ትምህርት አታገኝም ማለት ተመሳሳይ አንድ ነው። አንድ ጊዜ የተሰራ ይሄ። እሺ ይቅርታ አድርግልኝና ያቆን እንትን አሁን ለምሳሌ አሁን የጠቀስኩልህ መልእክት አለና የሐዋርያው የይሁዳ መልእክት ሄኖክን አጣቅሶን የተናገረውና አሁን እነሱ ያንን ነገር በቀኖናቸው ውስጥ ከሌለ ያንን ነገር ከየት አመጣችሁት ወይ ደግሞ ከየት የመጣው ቢባል ምላሻቸው ይወድ አይ ተቋርጧል። እሱ ነው ተቋርጧል። ኢዩኤል አይሰማም? እሺ ይሰማኛል። አይሰማም? አሁን እንትን ነው። አሁን ለምሳሌ ሐዋርያው ይሁዳ በመልእክቱ ሄኖክን መጽሐፍ አጣቅሶ ተናገረ። የሄኖክን ማለት ነው ሐዋርያው አባታችን ይሁዳ እና እነሱ ይህንን እነሱ ደግሞ ይህንን ከየት አመጣችሁት? የሄኖክ ትንቢቱ የት አለ ቢባሉ ምንድነው ምላሻቸው? ከየት ነው የሚያጣቅሱት ነው የእነሱን እንጠይቃቸዋለና ሲመጡ ወይም እዛ ሂደን እንጠይቃቸዋለን። ግን እኛ ለተቀበልነው እነሱ አይ ልክ አይደላችሁም ወይም ደግሞ ብዛቱ ይህን አይል ስለዚህ በቃ 81 መቀበላችሁ ልክ አይደላችሁ ምናምን ያሉበት የለም፣ ሰምቼም አላቅም። እኛም እንደዛው ስህተት ናችሁ ምናምን አንላቸውም። በዚህ አንጻር ማለት ነው። በዚህ ረገድ ኦካኖኒክ እስከሆነ ድረስ መጽሐፍ ቅዱስ ስንመለከት ወደ ኋላ ተመልሰ ስታየው አንዳንድ አባቶች ደግሞ አሉ ማለት በአባት ደረጃ የማይቀበሉም አሉ አንዳንድ መጽሐፍቶችን ማለት ነው። ስለዚህ መጽሐፍትን አልተቀበሉም ማለት እንዲያው በቃ መናፍቅ ናቸው ወይም ደግሞ ልክ አይደሉም እንትናቸው ልንል እንችላለን? አንችልም። ወንጌሉ ለሚናገረው ማስረጃ መስጠት አለባቸው፣ ሙሉ ማስረጃ። እዛ ጋር አሁን አዲስ ኪዳን ላይ የተነገረ ነው እንደውም ይሄኛው። ስለዚህ አዲስ ኪዳን ላይ የተነገረው ያ ብሉይን አጣቅሶ ስለሆነ ያንን ደግሞ መረጃ ማቅረብ አለባቸው። እንጠይቃቸዋለን። በቃ እነሱ እንጠይቃቸዋለን። እሺ ቴንኪው፣ አመሰግናለሁ። ይሄን ጥያቄ አመሰግናለሁ። የኛ ግን እንደዛ ነው። እሺ ሀብ ተመልሷል መሰለኝ። ኦኬ ባይ ዘ ዌይ እንደዚህ አይነት እንትኖች ቀኖና ስለሆኑ በቀኖና ጉዳይ እንዲህ ግዴታ መከራከሪያዎች ምናምን አይሆንም። ለምን አልተቀበላችሁ ምናምን የሚለው ከደረሳቸው አንጻር ነው። በቃ መጻሕፍቶቹ ከደረሳቸው አንጻር ነው የተቀበሉት። መጻሕፍቶቹ የምንቀበላቸው ባይ ዘ ዌይ መሰረታዊ የመዳን የእግዚአብሔር ሐሳብ እንድናገኝባቸው ነው አይደል? ትክክለኛውን የእግዚአብሔር ሐሳብ እስካገኙ ድረስ መጻሕፍቶቹ የተጻፉት ያው የእግዚአብሔርን ሐሳብ እንድናገኝ ነው። የእግዚአብሔር ሐሳብ በትክክል እስካገኙ ድረስ ሃይማኖት ወይም ደግሞ መሰረተ እምነቶች እስካልሻሩ እስካልናዱ ድረስ
እነዚህ ቀኖናዎች ስለሆኑ እንትን ሊያስብሉ የሚያለያዩ አይደሉም ማለት ነው። ባጭሩ ቤተክርስቲያን ከቤተክርስቲያን የሚያለያዩ አይደሉም። ይሄንን ነው። ምናልባት ሀብ አለ ሀብ ከመጣ አገኘው። በሚያሳዝን መልኩ የአቡነ ጎርጎርዮስን አላገኙትም፣ ግን ለጊዜው የማህበረ ቅዱሳኑን ላሳይ ይችላለሁ። የቤተክርስቲያን ታሪክ የማህበረ ቅዱሳኑ ምንድን ነው? መጽሐፉ ነው ያላገኘው ወይስ? መጽሐፉን አጋጣሚ ለክፋቱ ጠፋ እንጂ ገጹ ካስታወስከኝ እኔ ለእንትን ልልህ እችላለሁ ብዬ ከጉባኤ ኤፌሶን ቀጥሎ ያለው ገጹን አክቹዋሊ ባላስታውሰውም ጉባኤ ኬልቄዶን ያነሱታል። እዛ ላይ ጉባኤ ኬልቄዶን ያነሱታል። ዓለም አቀፋዊ ጉባኤ ነው ብለዋል ወይ እኮ ነው እሱ። ጉባኤ ኬልቄዶን እናነሳለን። ለመሆኑ ምን መሰለህ ከጉባኤ ኒቂያ፣ ከጉባኤ ኤፌሶን፣ ከቁስጥንጢና የሚለይበት ነገር የለም። እነዛም በነገስታት ነው የተጠሩት። ኧረ የሚለይበት ነገር የለም ብለዋል እሳቸው። ይኸውልህ 636 የቤተክርስቲያን አባቶች ተሰብስበዋል። የዚህ ላሳይ ይችላል። ስንት ሰዎች ተሰብስበዋል አይደለም? ዓለም አቀፋዊ ጉባኤ ነው ከነሱ አይለይም ብለዋል ወይ ወንድሜ? ዓለም አቀፍ ጉባኤ ምንድነው ማለት እኮ ማለት የዓለም አቀፍ ቤተክርስቲያን መሰብሰባቸው ነው አይደል? ስለዚህ ምንድነው ምንድነው ከሆነ ጥያቄ ነው ብለዋል ወይ ሳላሉ? አስተምረኝ እሺ። ምንድነው ከሌሎች የሚለይበት? ይሄ ጉባኤ በምንድን ነው ከተሳሳተ አይለይም? ኬልቄዶን አይለይም ከሌሎቹ? የሚለይበት ነገር አለ። ይሄ ጉባኤ በአብዛኛው የሚለየው ሁለት ባህሪ የሚል ትምህርት አስተማረ። ልዩነቱ ይሄ ነው። ከአባቶች ትምህርት ጉባኤው ላይ ሁሉም ቤተክርስቲያኖች ተሳትፈዋል። 636 ስንት ጳጳሳት አይደለም ያልኩ። እሱማ ሮማ ካቶሊክ እኮ አሁን በጣም ብዙ ሺህ ጳጳሳት ምናምን ሊኖራት ይችላሉ። እኔ ስለ ጳጳሳት ብዛት አላወራሁም። ሁሉም አብያተ ክርስቲያናት ተሳትፈዋል ወይ ተገኝተዋል ወይ ጉባኤው ላይ? እንግዲህ 636 አባቶች ተገኙ ማለት አልተገኙ ልማት አልችልም። እንደተገኙ ነው የሚገልጸው። ሁሉም አብያተ ክርስቲያናት ተገኝተዋል ወይ? አዎ የግብፅን ጨምሮ ተገኝተዋል። ምናልባት ያልተገኙ ካሉ የአሌክሳንድሪያ ቤተክርስቲያን ጉባኤው ላይ ተሳትፋለች። አዎ ላሳይ ይችላል። ማስረጃ ወጥቼ አሁን ላሳይ። እሺ አሳየን። ቪዲዮ እንዴት እንደሚገባ ብትነግረኝ ጥሩ ነው። የአዲስ ስለሆንኩ ሴፍ በለው ልኬልሃለሁ። ኦኬ ሴፍ እንዴት ነው ማዞር የምችለው? ሴቭ ከማለት በፊት ቆይ ንካውና ካሜራን ይሄ ካሜራውን ንካው። ቆይ ከዛ በኋላ የካሜራ ምልክት ከላይ አለ። ላይ ምኑ ጋር ነው? ይቅርታ ልክ የራስን ፕሮፋይል ንካውና ስትነካው ፕሮፋይል አካባቢ ማለት ነው ልክ ነህ። መጥቷል። እሺ ከዛ ዙሮ ማዞሪያ ደግሞ አለች እዛው አጠገቡ ማለት ነው። ይሄ ፍሊፕ አይነት የካሜራ ምልክት አለች እሷ። እሺ ምን ይላል መሰለህ እዚህ ጋር ቅዱስ ዲዮስቆሮስም ይላል። ከታየ ቅዱስ ዲዮስቆሮስም ከተቀመጠበት ተነስቶ አንድ ባህሪ ማለታችን ምንድነው የሚለው? ሁለቱን እንደ አውጣኪ አጥፍተን አይደለም ወይም አንዱን ከሌላው ለውጠን ወይም አጣፍተን አይደለም ይላል። ይሄን የተናገረው በዛ ጉባኤ ላይ ነው። የትኛው ሴሽን ላይ የትኛው ሴሽን ላይ ነው ዲዮስቆሮስ ይሄን የተናገረው? እዛው ጉባኤ ላይ ተገኝቶ ማለት ከላይ ጀምሮ ላነብልህ። የመጨረሻ ለውሳኔ ሲጠሩት ነው እዛ ጉባኤ ላይ ተገኝቶ ማለት ነው። የሁለት ባህሪን ትምህርት ተገኝቶ ሲመሰክር ማለት ነው። እሱን አሳየን። እሱኛው ሴሽን ላይ ዲፖስት ተደርጓል። ሲጀመር አርሊ ሴሽን ላይ ነው የነበረው ዲዮስቆሮስ። መጀመሪያ ጀምሮ አራተኛይቱ ኢዮባ ተመለስና ኢዮባ እንዳይዘረግፈን ኢዮባ ጠፍቷል። ሊያወርደን ይችላል ማለት ነው። ቆይ መጀመሪያ ምን መሰለ የምታሳየን? ዓለም አቀፋዊ ጉባኤ ነው የሚለውን መጀመሪያ ያሳየንና ከዛ በኋላ ይሄ መቼ ነው የተካሄደው ወይም ደግሞ ዲዮስቆሮስ ይሄንን የተናገረው ስለ አውጣኪ የተናገረው መቼ እንደሆነ ታሳየናለህ ማለት ነው። እሺ
እሺ ይኸውልህ ይሄንን ይነበባል። ኢኩሜኒካል መሆኑ ወይ ዓለም አቀፋዊ ጉባኤ መሆኑን አሳየን መጀመሪያ። ነው እሺ እዚህ ጋር ሚላል እዚህ ጋር አንብቦ ላንብልህ ወይስ ይታያል? አንብቦ ችግር የለውም። ስላገኘኸው ከመጀመሪያ ጀምሮ አሳየን። እሺ ሚላል መሰለ ሆኖም ዳግማዊ ቴዎዶሲዮስ በ450 ዓመተ ምህረት ሲያርፍ በምትኩ ጉባኤው ዓለም አቀፋዊ መሆኑን የምታሳየን እኮ ላሳየህ እኮ ነው። አዳምጥ አንተ ነህ ወንድም። እዚህ ጋር አለ እኮ ላሳየን። በነገሰው መርቂያን ትእዛዝ ይላል በ451 ዓመተ ምህረት በተደረገችው አራተኛይቱ ይላል። ያው አራተኛይቱ ላሳየህ። ያው አራተኛይቱ የሚለውን ያት በአራተኛይቱ የኬልቄዶን ስብሰባ ተገኝቶ ከእርሱ ዓለማቀፍ ይላል። ዓለማቀፋዊ የሚለውን የቱ ጋር ነው? ቆይ አራተኛይቱ ማለት እኮ 3 ዓለም አቀፍ ነበሩ። ይሄ አራተኛይቱ ማለት እኮ ነው። ኦኬ አራተኛው ዓለም አቀፍ ማለት ነው። አራተኛው ዓለም አቀፍ ጉባኤ ነው የሚለው ወይስ አራተኛው ጉባኤ ሲካሄድ ነው የሚለው? አራተኛይቱ ነው የሚለው። አራተኛው ጉባኤ የለም። አራተኛይቱ ነው የሚለው። ቆይ አራተኛይቱ ያው የኬልቄዶን ጉባኤ ስብሰባ ይላል እኮ ዓለም አቀፋዊ አይልም አይደል? ይላል አይልም? ይላል ወይስ አይልም? ወንድም እዚህ ጋር አራተኛውም ስብሰባ አይልም። በአራተኛይቱ የኬልቄዶን ስብሰባ እንትን ነው የሚለው ጉባኤ ነው። ምን ስብሰባ ይላል አይልም? አራተኛው የኬልቄዶን ስብሰባ ይላል አይልም? ጉባኤ የሚለው ቃል ትርጉሙ ምንድነው? ስብሰባ ማለት እኮ ነው። ሌላ ነገር እኮ አይደለም። እኔ ጉባኤ ማለት ምን ማለት ነው አይደለም ያልኩህ። ዓለም አቀፋዊ አይልም አይደለ? ወዳጅ ይላል ጉባኤ ኤፌሶን ነው። ይሄን ተራ ክርክር አናርገውና ማለት ነው። ተራ ክርክር አትበል። መጀመሪያ ዓለም አቀፋዊ ነው ብለህ መተህ ከዛ ተራ ክርክር ትላለህ እንዴ? አንተ ነህ ያልከውን አምጣ ስትባል ተራ ክርክር አናርገው አትበል። ቆይ ስማኝ። አራተኛው ዓለም አንዴ ስማኝ። አራተኛ ጉባኤ ነው የሚለው ትክክል ነው። ጉባኤ እኮ ነው። ኬልቄዶን እኮ ጉባኤ ነው። ዓለም አቀፋዊ ጉባኤ ነው ያልከውን ከየት አምጥተህ ነው መጀመሪያ ጥያቄ እኮ። ጉባኤ አይደለም ብሎ የተከራከረ አለ እኮ። ተከራከርክ እንጂ አይደለም አልከኝ እኮ። ዓለም አቀፋዊ ነው የሚል ማስረጃ አምጣ ነው ያልኩህ። ዓለም አቀፋዊ ነው ብለዋል ብለህ ማስረጃ አምጣ። አራተኛ አለ እኮ። አራተኛ አለ። አራተኛው ዓለም አቀፋዊ ጉባኤ ይላል። የኬልቄዶን ስብሰባ ይላል። ትክክል። አራተኛው ዓለም አቀፍ ጉባኤ ነው የሚለው እና ጉባኤ አንተስ ማስረጃ አለ በአራተኛው ስብሰባ ዲዮስቆሮስ እንደተገኘ? አንተስ ማስረጃ አለ ወይ? የምን ማስረጃ? ምን አይነት ማስረጃ? ይኸው እዚህ ጋር አራተኛይቱ ሲል በአራተኛው ስብሰባ ቅዱስ ዲዮስቆሮስ እንደተገኘ ማለት ነው። በዛ ጉባኤ ላይ ማለት እንደተገኘ እኮ በዛ ጉባኤ የምገኘት እኮ የሚያስረዳው አይደል? ቅዱስ ዲዮስቆሮስ መጀመሪያ ላይ ስለ አውጣኪ ተጠይቆ ያብራራዋል። እሱ ኬልቄዶን ጉባኤ የሚባለው ወይም ደግሞ ምን ኤርሊ ሴሽን ላይ ማለት ነው። ያ አይ ልክ ነህ። ኤርሊ ሴሽን ላይ ነው እንትን ያለው 449 ላይ ማለት ነው። ኮሚኒየን ኑሮ ያለው አድሚት ያደረገበት ማለት ያ እሱም ስለ ምንድነው ስለ አውጣኪ በተጠየቀው ጉዳይ ማለት ነው። ስለ አውጣኪ ተጠይቆ ይሄ ዋን ኔቸር ሲባል ወይም ደግሞ አንድ ባህሪ ሲባል እንደ አውጣኪ ያለ ተጠፋፍቶ በሚል አይነት ሴንስ ነው አይደለም? እንደዛ አይደለም። እንደ ቄርሎስ ያለ ነው አለ ዘንድ ዲፖዚት ተደረገ ዲዮስቆሮስ ማለት ነው። የአሌክሳንድሪያ ቤተክርስቲያን ከዚህ ጉባኤ ራሷን አገለለች ማለት ነው። ዲዮስቆሮስ ተመቶ ይሄ የምንባለው የእምነት ፍሬ እስከመባል ጥርሱ እስከመመታት ምናምን ተደርጎ ወጣ። የራሳቸው ውሳኔ አደረጉ ማለት ነው። ቶም ኦፍ ሊዮ ማለት ነው። የቶም ኦፍ ሊዮ የተወሰነበትን ውሳኔ ነው እየተናገረን ያለ ነው ማለት ነው። የኬልቄዶን ጉባኤ አሁን ባይ ዘ ወይ ጉባኤ እንዴት እንደሚደረግ ራሱ ኖሃው ከሌለ በጣም ከባድ ነው። ባይ ዘ ወይ አሁን የኒቅያ ጉባኤ ሲባል ዝም ብሎ በአንድ ቀን ውሳኔ ተደርጎ ያለቀ ምናምን ይመስለዋል አይደለ? ብዙ ክርክሮች ተደርገው መጨረሻ ላይ የተስማሙበትን ወይም ደግሞ የተወሰነው ውሳኔ ሊገለጽ ይችላል። ያ ግን በስንት ጊዜ ነው የሚደረገው? በስንት ጊዜ? ኦኬ ሶ ኬልቄዶን ጉባኤ ሲባልም የሆነ በአንድ ቀን በአንድ ጀንበር ውይይቱ አልቆ ምናምን የተፈጸመ አይደለም ማለት ነው። የተፈጸመ ጉባኤ አይደለም። የአንድ ቀን ጉባኤ ምናምን ይመስለዋል።
ዲዮስቆሮስ አስቀድሞ በቃ ይሄ ትክክል አይደለም፣ ሁለት የሚለው ትክክል አይደለም። ባይዘወይ ሁሉም ጳጳሳት በመጀመሪያው የሮማ ጳጳሱ ሳይመጣ በፊት ዲዮስቆሮስ ሌሎችንም ይሄ ሁለት የሚሉትን አውግዞ ለይቷቸው ተስማምተው ምናምን አምነውበት ነበረ መጀመሪያ ላይ። ኦኬ በቄርሎስ እናምናለን። የቄርሎስ የእምነት መግለጫ ተገልጾ ከዛ በኋላ ሁለት የሚሉትን አውግዘው ተስማምተው ጨርሰው ነበረ በመጀመሪያው ላይ ማለት። ከዛ በኋላ ነው ቶም ኦፍ ሊዮ በኋላ ላይ ሲመጣ የሲሪልንም ኤክስፕሬሽን ኮንፌሽን ኦፍ ፌዝ ሳይነበብ የቶም ኦፍ ሊዮ ጦማር ምናምን ተነቦ መጨረሻ ላይ እንደዚህ አይነት ውሳኔዎች ሁለት ባህሪ ምናምን የሚባሉ ውሳኔዎች የወሰኑት ማለት ነው። በዚህ ጉባኤ ላይ እነ ዲዮስቆሮስ ነበር አልነበረ። ከዚህ አንጻር ዓለም አቀፋዊ ጉባኤ ተብሎ አይነገርለትም፣ አይታመንም። ወንድማችን ስለወጣ የሆነ ነገር ላንብብላችሁና ድምፅ የሚረብሻችሁ ከሆነ እንትን እላችኋለሁ። አስቆሙኝ። ድምፅ ይሰማል? መኩ ይሰማል? አሪፍ ነው። እሺ የከመዝና አምን የየንታ ገብረ መድህን መጽሐፍ ስለ ሲኖድ ራሱ ይሳሳታል ወይስ አይሳሳትም የሚለው ሲያብራሩ ሲኖድ ሊሳሳት ይችላል ወይስ አይሳሳትም የሚለው ሲኖድ አይሳሳትም ይሉና ግን ሊሳሳት የማይችለው ሲኖድ ግን የትኛው ነው ብሎ መጠየቅ ያስፈልጋል ብለው ይጀምራሉ። ወደ 4 አይነት ሲኖዶች አሉ ይላሉ። የመጀመሪያው የሐዋርያት ሲኖድ ነው። ይህ ሲኖድ በእውነት የማይሳሳት ቅዱስ ሲኖዶስ ነው። ከባለቤቱ ከምንጩ ከነቁ ከክርስቶስ ተቀብሎ ያቀበለ ጉባኤ ነውና ስህተት ነቀፋ የለበትም ይላሉ። ይሄ የሐዋርያት ሲኖድ። ማን ነው ካሜራ የሚልክልኝ? አይ ካሜራውን ከከፈትኩ ድምጼ አይሰማም። ተው እሺ። ገጽ 401 ላይ ታገኙታላችሁ። እሺ ስለዚህ ይህ የቅዱሳን ሐዋርያት የቤተ ክርስቲያን እውነተኛነት መገለጫቸው ነውና ይህም ዓለም በተስፋ መንግስተ ሰማያት ለውጠው መድህን ክርስቶስን ለጊዜው በእግር ተከትለው ፍጻሜው ግን በግብር መስለው ሃይማኖተ ወንጌልን፣ ልጅነትን፣ ክህነትን፣ አረዳድን፣ መስቀልን ከነቁ ከክርስቶስ ተቀብለው በህይወታቸው ጠብቀው ለደቀ መዛሙርቶቻቸው አቀብለውና ስህተት ግድፈት የለባቸውም ይላል። ይሄ የሐዋርያት ጉባኤ ወይም ደግሞ የሐዋርያት ሲኖዶስ ፈጽሞ ሊሳሳት የማይችል ነው። ሁለተኛው ሲኖዶስ ቅድስት ቤተክርስቲያን ነች። ቅድስት ቤተክርስቲያን ማን ነች? ራሷ ክርስቶስ የሆነላት እርሷ ደግሞ ህዋሳቱ የሆነችው ሐዋርያት የሰበሰቧት፣ ያስተማሯት፣ ያጠመቋት፣ ያቆረቧት ቅድስት ቤተክርስቲያን ነውር፣ ስህተት፣ ጉድለት የሌለባት ጉባኤ ናት። ስህተትን ሁሉ የምታርም ከሁሉ በላይ የሆነች ህብረት ናት እና ከቤተ ክርስቲያን በላይ ሌላ የአስተካካይ ጉባኤ የለም። ከራሷ ከክርስቶስ በላይ ሌላ እውነት የሆነ አሳቢ ራስ ከየት አላትና ትሳሳታለች። ስለሆነም በወይኑ ግንድ ቅርንጫፍ የሆኑ የሰማያውያንና የምድራውያን ጉባኤ፣ የስውራንና የገሃዳውያን ጉባኤ፣ በዓለመ ነፍስና የምድራውያን ጉባኤ የሆነች አንዲት ጉባኤ ናትና አንዲቷ ውሳኔዋ ስህተት አልባ ነው ይላል። እቺ ዓለም አቀፋዊቷ ጉባኤ ያላት ዓለም አቀፋዊቷ ቤተክርስቲያን ያልናት ነች። እቺ የማትሳሳተዋ ቤተክርስቲያን የምትባለው ኦኬ። በነፍስ ያሉ በስጋም ያለነው የሁላችንም ህብረት እና የክርስቶስ ራስነት ያለበት እቺ ቤተክርስቲያን ፈጽሞ ስህተት ጉድፍ የለባትም። ሶስተኛው ሐዋርያዊ ሲኖድ ይባላል። ሶስተኛው ሐዋርያዊ ሲኖድ ይባላል። ከሐዋርያት በኋላ ተላዌ ሐዋርያት፣ ከሐዋርያት በኋላ የመጡ ተላዌ ሐዋርያት ወይም ደግሞ የሐዋርያት ተከታይ ማለት ነው የሆነው ሲኖዶሳዊ ጉባኤ ተሳሳተ አይባልም። አሁን እነዚህ ስለ ዓለም አቀፋዊቷ ጉባኤ ኦኬ፣ ስለ ዓለም አቀፋዊቷ ጉባኤ ነው ስለ ሶስቱ ኢኩሜኒካል ካውንስል ማለት ነው። እነዚህ የሐዋርያት ተላዌ ሐዋርያት የሐዋርያትን ፈለግ ተከትለው የመጡት ዓለም አቀፋውያን ጉባኤ ተሳሳተ ይባላል አይባልም አለ። ከመጀመሪያዎቹ ከሐዋርያት ተቀባዮች ጀምሮ እስከ ዕለተ ምጽአት ድረስ ከሐዋርያት መስመር
የወጣ ውሳኔን እስካልወሰነ ድረስ ስህተተኛ ሊባል አይችልም። ኦኬ የነዛ የሶስት ኢኩሜኒካል ካውንስል ራሱ ሐዋርያዊ ነው የማይሳሳት ነው የሚባለው ከምን አንጻር ነው? ከቀደሙት ከሐዋርያት የመጣውን መስመር ስተው እስካልሄዱ ድረስ ተሳሳቱ ሊባሉ አይችሉም ይላል። እሺ ማሳያዎቹም የሶስቱ ምዕት ማለት የ318ቱ ጉባኤ የንቅያ ማለት ነው። የ150ው ሊቃውንት ኦኬ የ200 ሊቃውንት ጉባኤዎች ናቸው። ማሳያዎቹ እነዚህ ናቸው ማለት ነው። የኒቅያ የኤፌሶንና የቁስጥንጥንያ ማለት ነው። በሶስቱ ዓለም አቀፍ ጉባኤያት የተገኙ የቤተ ክርስቲያን አባቶች ውሳኔያቸው ሁሉ ሐዋርያዊ ነው። በሶስቱ ዓለም አቀፍ ጉባኤያት ኦኬ በአራተኛው ዓለም አቀፍ ጉባኤ ይላል አይልም። ሶስቱ ዓለም አቀፍ ጉባኤያት የተገኘው ውሳኔ ሐዋርያዊ ነው። በውሳኔያቸውም ተሳስተዋል፣ በቀኖናቸውም አጥፍተዋል ሊባሉ በፍጹም አይችሉም። ምክንያቱም የውሳኔያቸው መርህ የሐዋርያት ሲኖዶሳዊ ውሳኔ ነው እንጂ ሐዋርያት ካስተማሩት የተለየ ውሳኔ አላስተላለፉም እና ይላል። ከሐዋርያና አቦ መስመር ደግሞ አራተኛ ከሐዋርያት መስመር የወጣው ሲኖድ ይላል። አራተኛ ከሐዋርያው መስመር የወጣው ሲኖድ። እሺ ይህ ጉባኤ ሐዋርያዊ አስተምሮን ያልተከተለ ስብስብ ነውና እውነተኛ ሃይማኖተኛ አይደለም ይላል። ሲኖድ ነው እኮ ግን የሐዋርያዊ ትምህርት እስካልተቀበለ ድረስ ስላልተቀበለ ሐዋርያዊ አይደለም። 4 ነጥብ ሐዋርያዊ የቅብብሎች ሰንሰለቱ ጠብቆ እስካልሄደ ድረስ ስህተተኛ ነውና 4 ነጥብ። ለምሳሌ እንውሰድ እስቲ ከተሳሳቱ ሲኖዶች መካከል እንውሰድ። ለምሳሌ ጳውሎስ ሳምሳጢ የሚመራው ሲኖዶስ፣ ንስጥሮስ ይመራው የነበረ ሲኖዶስ፣ መቅደኒዮስ ይመራው የነበረ ሲኖዶስ፣ ሊዮን ይመራው የነበረ መለካዊው ሲኖዶስ ጳጳሳት ስለተሰበሰቡበት አልተሳሳተም ሊባል ይችላልን? አይችልም። 4 ነጥብ። ሰምታችኋል? ጳጳሳት ብቻ ስለተሰበሰቡበት ኦኬ ጉባኤው አልተሳሳተም፣ ሲኖዶሱ አልተሳሳተም ሊባል ይችላል ወይ? አይችልም። ተሳስቷል። 4 ነጥብ። ኦኬ ለምን? ሐዋርያዊ ሰንሰለቱ ሐዋርያዊ ትምህርቱ ጠብቆ እስካልመጣ ድረስ ምንም ሲኖዶስ ቢሰበሰብ ጳጳሳት ቢሰበሰቡ ሐዋርያዊ ትምህርቱ እስካልያዙ ድረስ ስህተተኛ ናቸው። ከእውነተኛዊቱ ቤተክርስቲያን ተቆርጠው ይጣላሉ፣ ይለያሉ። እነዚህ ይሄ ሐዋርያዊ ያልሆነ ወይም ደግሞ ሐዋርያዊ መስመሩን ያልጠበቀ ሲኖዶስ ይባላል። ከቄልቄዶን ጀምሮ ያለውን ማለት ንስጥሮስን ምናምን ጨምሮ ማለት ነው። ከዚህ አንጻር ልናየው ይገባል እና ይሄንን ነው አጠቃላይ ስለ ሲኖዶስ ያለን ሐሳብ እነዚህ ሰፋ አድርገን ልናየው ይገባል ነው። እሺ እግዚአብሔር ይስጥልን። ቃልዮት ያሰማልን። እግዚአብሔር አክብረልን፣ ቃልዮት ያሰማልን። ከዚህ በላይ እንግዲህ ምንም እንትን የሚል የለም። እኔም እናቱ አለ ግን ላስቀድም ከቻለ አንድ ነገር ላንብብላችሁና እንትን እንድንጨርስ ማለት ነው። ዮባም ቆይቷል። እናቱ አለ አንብብና ሀሳብ ሰጣለሁ ወይ በቃ እሺ፣ ታጠቃልለዋለህ። በዚህ አጋጣሚ ይሄ መጽሐፍ ጉባኤያት የሚለው መጽሐፍ ማለት ብትገዙ ተጠቀሙበት። በጣም ጥሩ መጽሐፍ ነው እና ጉባኤያት በጣም ብዙ ጉባኤዎች አሉ ማለት ዓለም አቀፋዊ ጉባኤ አለ፣ ሎካል ጉባኤ በጣም ብዙ ማለት ነው እዚህ ውስጥ የተካተተው እና ከሱ የተወሰነ ላንብብላችሁ። አራተኛው ጉባኤ ዓለም አቀፋዊ ነው ወይስ አይደለም? ምን ተብሎ ነው የሚጠራው? እስቲ እናንብብ አብረን። ይታያል። እሺ ይሄ ጉባኤያት የሚለው መጽሐፍ ጉባኤያት ቤተክርስቲያን ከ50 እስከ 380 ዓመተ ምህረት ማለት ነው የነበሩት ጉባኤያትን የሚያትት ነው በዲያቆን አዶንያስ። ስለዚህ ስሙት እስቲ ላንብብላችሁ። ኦኬ
ከዚህ ልጀምር። በዚህ መመዘኛ መሰረት ማለት መመዘኛዎችን ያስቀምጥና ከላይ ማለት ነው መሰረት በዚህ የሚመደብ 3 ጉባኤዎች ይከታተላሉ። እነርሱም የኒቅያ ዓለም አቀፍ ጉባኤ 325፣ የቁስጥንጥንያ ዓለም አቀፍ ጉባኤ 381፣ የኤፌሶን ዓለም አቀፍ ጉባኤ 431 ዓመተ ምህረት ናቸው። እዚህ ላይ በቤተ ክርስቲያናችን መነጽር መመልከት የሚያስፈልገን ጉዳይ የዓለም ቁጥርን ነው። ከላይ የተመለከትነው የዓለም አቀፍ ጉባኤያት መስፈርት ከኦሪየንታል ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተጨማሪ የሮም ካቶሊክ እና የምስራቅ ኦርቶዶክስ እምነት ተከታዮች ቢቀበሉትም ሁለተኛ ኒቅያ፣ ሁለተኛ ቁስጥንጥንያ እያሉ የዓለም አቀፍ ጉባኤያት ቁጥር ምስራቃውያን 7 የሮም ካቶሊክ ደግሞ እስከ 21 ያደርሱታል። ከዚህም ቀጥሎ ባለው ሁለተኛ መደብ እንደምንመለከተው ከእነዚህ 3 ዓለም አቀፍ ጉባኤያት በስተቀር ሌሎቹ ጉባኤያት ጠቅላላ ጉባኤ ጀነራል ካውንስል ቢባሉ እንጂ ዓለም አቀፍ ጉባኤ ተብለው ሊቆጠሩ አይችሉም፣ የማይችሉ ናቸው። ገብተዋል? ይሰማላ? ኢኩሜኒካል ለማለት ነው። ከመጀመሪያው ኢኩሜኒካል ለማለት ከዛ አሁን ቀለል አድርጌ ልንገር ላይክ ለመጠየቅ ለመማር ስለሆነ ኢኩሜኒካል የሚሉት ወገኖች በሐሳቡ ስለተስማሙ ነው አይደለ? በጉባኤው ስለተስማሙ የመጀመሪያው ኳሊፊኬሽን አንድ ጉባኤ ዩኒቨርሳሊ ለመሆን የመጀመሪያው ፓትርያርኬቶቹ መገኘት አለባቸው። የመጀመሪያው ማለት ነው። መገኘት ማለት ግን ምን ማለት ነው? ለምሳሌ አሪዮስ በጉባኤው ተገኝቷል ስንል አሪዮስ ለምሳሌ አሪዮስ በጉባኤው ተገኝቷል ወይ ደግሞ እነ ንስጥሮስ ሌተራቸው ተገኝቷል ወይ ደግሞ መልእክት አስቀምጠዋል ምናምን ስንል ተስማምተዋል ማለት አይደለም። ከጅምሩ ማለት ነው። የሆነ ውይይት ይደረጋል። በዛ ውይይት መስማማት አለባት። ዓለም አቀፍ የሆነችው ቤተክርስቲያን መስማማት አለባት። ከዛን ሪኮግናይዝ የሚደረገው እንደ ኢኩሜኒካል ይሆናል ማለት ነው። የመጀመሪያው አሁን ሙሉ የቀሩ ፓትርያርኬቶች አሉ ያልተሳተፉ በካውንስል ኦፍ ካልሲደን ማለት ነው። ኢቭን የአሌክሳንድሪያው ራሱ ተሳትፏል ብለን 100% ራሱ መናገር አንችልም። ቢካዝ ዲፖዝ ስለተደረገ ዲዮስኮሮስ ማለት ነው። አንደኛ ገብተዋል አይደለ? ካውንስል ኦፍ ካልሲደን ከመደረጉ ከ6 ወር በፊት ነው ሊዮ እንደውም ኤክስኮሙኒኬት ያደረገው ማለት ነው። ገብተዋላ? የመጀመሪያው ነገር ፓትርያርኪያችንን ምን ብለዋል? አውግዘዋል ማለት ነው። ለይተውታል። የመጀመሪያው ነገር ማለት ነው። በትምህርት ነው አይደለም። ይሄ የታወቀ ነው። የኢትዮጵያ የቤተክርስቲያን ታሪክ ባለም መድረክ ራሱ አቡነ ጎርጎርዮስ አስቀምጠውታል በትምህርት እንዳልሆነ ማለት ነው። እዛ አነበብኩ ስላልከኝ ማለት ነው። ስለዚህ የመጀመሪያው ኳሊፊኬሽን ምንድነው? አሲኩሚኒካል ሁሉም መስማማት አለባቸው በዲሲሽኑ በጉባኤው ማለት ነው። በጉባኤው መጠራት ራሱ ማለት ነው። ገብቷል? ይሄ የመጀመሪያውን መረዳት አለበት። ቤተክርስቲያናችን እሱን ካውንስል ኢኩሜኒካል ብላ አጠራውም የላትም። ከ3ቱ ጉባኤ ውጪ ኢኩሜኒካል ብላ የምጠራው ጉባኤ የለም። ኦኬ። ለምሳሌ ግን ኢስተርኖችም ካቶሊኮችም ይሁኑ ምዕራባውያንም ኢስተርኖችም ይሁኑ ኢኩሜኒካል በሚሉት መጠሪያ ልጠራው ከቻለች ድንገት አንዳንድ ጽሁፍ ላይ እንደዛ የሚመስል ነገር ካገኘ እሱንም እነሱ በሚጠራበት ከሆነ ነው እንጂ ሪኮግናይዝ አታደርገውም እንደ ኢኩሜኒካል ማለት ነው። አትወስደውም። ሪጀክት አድርገዋል። ኦሪየንታል ቤተክርስቲያኖች ይሰማሉ። ተቋረጥኩማ። ኦሪየንታል ቤተክርስቲያን ሪጀክት አድርገዋለች ሙሉ ካውንስሉን። ኦኬ፣ ሙሉ ካውንስሉን ሪጀክት አድርገዋለች። የማንን ጨምሮ? የአሌክሳንድሪያ ፓትርያርኬትንም ጨምሮ ማለት ነው። ገባህ አይደለ? ስለዚህ እሱ ካውንስል አይደለም ለኛ ኢቨን ማለት ነው። እንደውም ባይደረግ ብለን የምንመኘው ካውንስል ነው እንደውም ከነ ጅምሩ ማለት ነው። ግን እዚህ ጋር እየሰፋ ሲሄድ ማለት ናቲ ላቋርጥ ፈልጌ አይደለም። እየሰፋ ሲሄድ ጥያቄዎች ስለነበሩኝ ነው። እሺ አሁን ለምሳሌ አሁን እንዳልከኝ ሁሉም የዓለም አቀፍ ቤተ ክርስቲያናት መስማማት አለባቸው ኢኩሜኒካል ለመሆን ብለኸኛል አይደለ? አዎ፣ አንደኛ ነገር እነሱን ኤክስክሉድ ያደረገ እነሱን ኤክስክሉድ የተወሰኑትን ገብቶኛል። ጥያቄ ለምሳሌ ማለት ነው። ኦኬ፣ እንደዛ የሚነሱት ትምህርት እሺ፣ ቀጥታ ከተባለ እንደዛ በጉባኤ ኒቅያ ላይ ለምሳሌ ጉባኤ ኒቅያ ላይ ማለት ነው በ325 የቂሳሪያው ሊቀ ጳጳስ አውሳቢው ዘቂሳሪያ ይሄን አልተቀበለው። አውሳቢው ዘኒቆሜዲያ አሪዮሳዊ ነበር። እነዚህ እንደውም ብዙ መከራ የቤተክርስቲያን አባቶች ሲያደርጉ ነበር።
እነዚህ ስላልተቀበሉ ብቻ ይህን ጉባኤ ኮሚኒካል ማድረግ አይደለም ማለት እንችላለን ማለት ነው። እንደው ከዚህ ከመስፈርት ካየ ነው ማለት ነው። ፐርሰናል እኮ አይደለም እኮ ሲኖድ፣ በሲኖድ ደረጃ እኮ ነው። ፓትርያርክ ስንል በሲኖድ ደረጃ ነው። የራሳቸው ቤተክርስቲያን ወክላ የምትልካቸው አሉ አይደለ? አይደል? 318 በወጥነት በአንድ ድምፅ ነው አይደለ? አግሪድ ያደረጉት አይደለ? ያ ሁሉ 318ቱም ፓትርያርኬት አይደሉ ናቸው። 318 መንበር የለንም አይደል? ግን የራሳቸው ምን አላቸው? አንድ ቸርች የራሷን ጳጳሳት ትልካለች ከፓትርያርክ ጋር ማለት ነው አይደለ? ከዛን አግሪድ ማድረግ አለባቸው። ያ ስምምነት አንድ ሰው ሪጀክት ካደረገ ኮንደምን ይደረጋል። ከቤተክርስቲያን አገነስ ስለሆነ ማለት ነው። ቤተክርስቲያን በአንድ ሰው አይደለም የምትወክለው፣ ወይም ደግሞ በአንድ ሰው ሪፍሌክት አትደረግም። እዛ ጋር የተነሱ ክርክሮች ነበሩ። በአርዮስ ጊዜም በኒቄውም ጉባኤ የተነሱ ክርክሮች ነበሩ። ሴንት አትናሲየስ በጣም ረቷል አይደለ? ሊትራሊ ረቷል። እና ሀሳቡን ሪጀክት ማድረግ የሚችሉ ማነው ያደረጉ ሰዎች ኮንደምን ይደረጋሉ። ለምሳሌ ራሱ ንስጥሮስ ፓትርያርክ ነው አይደለ? ይኸው ሀሳቡን ሪጀክት አደረገው። ከዛ በኋላ ግን ዩኒቨርሳሊ እንግዲህ ከካውንስል ኦፍ ካልሲደን በፊት ቤተክርስቲያን አንዲት ናታ። ያቺ አንዲቷ ቤተክርስቲያን ኮንደምን አድርገዋለች። ናቶሊ ኤፌሰስ ላይ ብቻ ካልሲደን ላይ ባይዘ ድጋሚ ኮንደምን አድርገውታል። ትክክል አይደል? ይሄ ቤተክርስቲያን በወጥነት ዓለም አቀፋዊት ቤተክርስቲያን ኮንደም ልታረግ ትችላለች። አንድ ሰው ፓትርያርክም ለምን አይሆንም? ሀሳቡ ተቃራኒ ሀሳብ ይዞ የምንፍቅናውን ሀሳብ የሚከተል ከሆነ በቃ ኮንደምን ይደረጋል። በዚያው የራሱ ንስጥሮስ የቴዎዶር ኦፍ ሞፕሲስቲያን ሀሳብ ነው ሪፍሌክስ ሲያደርግ የነበረው። እንደውም የመጀመሪያው ቴዎዶር ኦፍ ሞፕሲስቲያ ነው አይደለ? የመምህሩን የራሱን እሱን ነው እንትን ሲያደርግ የነበረው። ግን ምንድነው አሁን ዞሮ ዞሮ ማወቅ ያለብህ ነገር ጉባኤ የሚያሰኘው ዩኒቨርሳሊ ቸርች መስማማት አለባት። ዩኒቨርሳሊ ማለት ነው፣ ግለሰብ አላልኩም። ዩኒቨርሳሊ ቤተክርስቲያን የምታደርገው ጉባኤ መሆን አለበት ለማለት ነው። አንደኛ ፓርቲሲፔት ያላደረጉ ፓትርያርኬቶች አሉ። ፓርቲሲፔት ራሱ ከነጅምሩ ያላደረጉ ማለት ነው። ዛሬ ታዲያ አሁን ዓለም አቀፍ ቤተክርስቲያን አለች። ዛሬ እንደዛ ከሆነ አዎ፣ ለምሳሌ ማን ናቸው ዓለም አቀፍ ቤተክርስቲያን? ይኸው እህት ቤተክርስቲያን ኦሪየንታል ዓለም አቀፋዊ ቤተክርስቲያን ናት። አይ እንቀደም እንዳለው እኮ አሁን ከመነሻ ከጌታ ማን ነው ከመጀመሪያቱ ቤተክርስቲያን አንስተን ስናይ ማለት ነው ሶስተኛውን ጉባኤ ያደረገችው እሱ ዓለም አቀፋዊት እንደሆነች ሁሉም ይስማማሉ። ፓትርያርኬቶቹ ለምሳሌ አሁን ሮምም ነበረች አይደል? ወደ ፓትርያርኬት ሄድልሃለሁ። ሶስተኛው ጉባኤ የኤፌሶን ጉባኤ ያደረገችው አንዲቷ ቤተክርስቲያን ናታ። ትክክል ነው። ምንም ስፕሊት የለም አይደለ? የለም። እስኪዝምም ከዛ በኋላ ነው የመጣው። ልክ ኤፌሶን ላይ ስፕሊት የለም፣ ምንም እስኪዝም የለም። ሶስተኛው ላይ የያዘችው የጉባኤውን ያንን ትምህርት የያዘችው ሆልድ አድርጋ የያዘችው እሷ ዩኒቨርሳል ቸርች ናት። ስቲል ይኸው ሶስተኛውን ጉባኤ ያደረገችው አንዲቷ ቤተክርስቲያን አይደለች? አንደኛውን፣ ሁለተኛው፣ ሶስተኛው ያደረገችው አንዲቷ ዩኒቨርሳሊ ዓለም አቀፍ ኩላዊት የሆነች ቤተክርስቲያን ናት አይደለ? ለምሳሌ እሷ ራሷ ቤተክርስቲያን the ካውንስል ኦፍ ኮንስታንቲኖፕል ወይም ደግሞ ሁለተኛው ካውንስል ላይ we believe in one holy apostolic and catholic church ያለችው ማለት ነው። እሷ ቤተክርስቲያን ኤፌሶንን ጉባኤ አድርጋለች አይደለ? ኩላዊት የሆነች ዩኒቨርሳል የሆነች ቤተክርስቲያን እናምናለን ያለችው ቤተክርስቲያን ጉባኤ አድርጋለች። በምን? በኤፌሶን። ከዛን ሀሳቦቿን ሪፍሌክት እምነቷን ገልጣለች አይደለ? ቤተክርስቲያን ይሄን ታምናለህ መቼ? ሶስተኛው ጉባኤ ላይ እሱን እምነት በሶስተኛው ጉባኤ የገለጠችውን እምነት አንዲቷ ቤተክርስቲያን እሱን እምነት ሆልድ አድርጋ የያዘች ቤተክርስቲያን እሷ ዩኒቨርሳል የጌታ ቤተክርስቲያን ናት። እሷ ማናት? ኦሪየንታል ቸርች ናት። ምንም እስኪዝም ሳይኖርባት ቀጥ ብላ ሄደችው ማለት ነው። እዛ ላይ እኮ ጥርጥር የለውም። አሁን ምን አለ መሰለህ፣ እዛ ላይ ጥርጥር የለውም። ዩኒቨርሳል ስላልከኝ ልልህ እኮ ነው። አሁን ለምሳሌ እኔ አሁን ጥያቄ የምጠይቅህ እቺ ኦሪየንታል ቤተክርስቲያን ትክክለኛውን እምነት ይዛ ስለመጣች ነው አይደለ? እንትን የተባለችው ከነዛ ሁሉ ተገንጥላ ከምዕራቡ ቤተክርስቲያን ተገንጥላ ራሷን ስለመጣች እምነቱን ስለያዘች ነው አይደል? አይ ከነዛ ተገንጥላ ሳይሆን ስፕሊት አለ፣ ራሳቸውን ችለው ወጥተዋል። ቀጥ ብላ የመጣችው ናት። ኦርቶዶክስ ናት፣ አልተገነጠለችም። በቃ ቀጥ ብላ ያንን የሶስተኛውን እምነት ይዛ ቀጥ ብላ ሄዳለች። በቃ ምንም ከሌሎቹ እስኪዝም ሲፈጠር ያልያዙት አብዛኞቹ ያልያዙት ሳይሆን
አሁን ለሁለት ነው ስፕሊቱ አይደለ? የመጀመሪያው ኢስተርን ኦርቶዶክስ ቸርች ኢንተርናል ስኪዝም አይደለም፣ ባይዘው ኤክስተርናል ነው አይደለ? ኢንተርናል ማለት ከኦርቶዶክስ ከኛ አይደለም ስኪዝሙ አይደለ? ስፕሊት ያደረገችው ኢስተርን ከሮማን ካቶሊክ ነው አይደለ? ስፕሊት ያደረገችው ስኪዝሙ ከዛ ነው። ስለዚህ እነዚህኞቹ ምን ብለው ቀጠሉ? we are ካቶሊክ ብለው ወጡ። ከዛ በኋላ እኛ ደግሞ we are true ካቶሊክ ብለን ቀጠልን ማለት ነው። ቀጥተኛው እውነተኛውን ርትዕት ሃይማኖት ቀጥተኛው ኦርቶዶክሲ የሚለውን እኛ ይዘን ቀጠልን። ከዛ እነሱ ደግሞ ካቶሊክ የሚለውን ይዘው ቀጠሉ። ከዛ በኋላ 1054 ላይ the great schism የሚባለው ኢስተርን ኦርቶዶክስ ስፕሊት አደረገች ከሮማን ካቶሊክ። አሁን ምን እያልኩ ነው? እኛ ቀጥ ብለን መምጣታችን ፕሩፋችን the council of ephesus ነው። እዛ ላይ ያለውን እምነት ሆልድ አድርገን ይዘናል። ያን እምነት ግን ያበላሹት ወይም ደግሞ እምነቷን የገለጸች አንዲት ቤተክርስቲያን በኤፌሶን ጉባኤ እምነቷን የገለጸችውን ያንን እምነት ያጠፉት ያበላሹት ሊያስተካክሉ የሞከሩት ግን ምንድነው? ከዛ በኋላ ያደረጉ ሰዎች ናቸው ወይ ደግሞ ከዛ በኋላ ያደረጉት ናቸው። ካቶሊክን ኢንክሉድ ያደርጋል ማለት ነው። ያ ደግሞ ምንድነው? ካውንስል ኦፍ ካልሲደን ነው። ከዛን አላቆመም። ዘሰከንድ ካውንስል ኦፍ ካልሲደን እያለ ይቀጥላል ማለት ነው። ለምን የተጣራ እንትንም ስላልነበር ማለት ነው። እሺ ናቲ ጥሩ ነው አሁን የመጣህልኝ። የኔ አሁን ጥያቄ ወደ ዋናው ነጥብ በዚህ እኮ አንድ ነን፣ ብዙም እንትን የሚያከፋፍለን ነገር የለም። ግን አሁን የኔ ጥያቄ አሁን ኦሪየንታሎች አይደል የቀረ ነው ትክክለኛውን የሐዋርያት አስተምሮ የጉባኤ ኤፌሶን ይዛ ያመጣችው ኦሪየንታል የምትባለው ማለት ነው። እሺ እህት ቤተክርስቲያኖች ማንኛ እሺ ያ አሁን መጣል። እሺ እነዚህ አሁን አሃታ ቤተክርስቲያናት መካከል ነው ማለት 6 ነን። አምስቱ በሆነ አጋጣሚ ከመጀመሪያው ከሶስተኛው ጉባኤ አስተምሮ ውጪ ቢወጡና የኢትዮጵያ ቤተክርስቲያን ለምሳሌ በዛ ብትጸና ሎካል ስለሆነች አይ በቃ እነሱ ስለተስማሙ ብለን ዝም ማለት አለብን? እንደዛ እኔ አሁን የኔ አረዳድ ይሄ ነው። ኦኬ ማለት ድጋሚ እስቲ ድጋማ አንዴ ባቸው እውነት የሚሆነው 6ቱ ብቻ ሲስማሙ ነው። ዓለም አቀፋዊቷ የምትባለው እሷ ከሆነ አምስቱ ቢሳሳቱና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክል ብትሆን ምንድነው ነው? እዚህ ጋር ነው የሚጠየቅ። እሺ ይሄ ሎጂክ የሚያፈርስበት አንድ ትምህርት ልንገር። ቤተክርስቲያን የእውነት አምድና መሰረት ናት። ኦኬ የእውነት አምድና መሰረት ይሄው የእግዚአብሔር ቃል ነው የሚያፈርስበት ይሄ ሎጂክ ማለት ነው። እሱ ምንድነው? ዩኒቨርሳሊ ቸርች አሁን ዩኒቨርሳል ብለን የምንጠራት ስድስታችንን ዩኒቨርሳል ብለን እንጠራታለን። አንዲት ቤተክርስቲያን ናት፣ ሐዋርያት የሰበሰቧት ናት፣ ኩላዊት ናት፣ ቅድስት ናት የሚለውን ካራክተሪስቲክሶች የምታሟላ ናት። እቺ ዩኒቨርሳል ቸርች ናት። እቺ ማናት? የጌታ ስጋው የጌታ አካሉ የጌታ ቤተክርስቲያን ተብላ ትጠራለች ማለት ነው። እሷ ማናት? ኦርቶዶክስ ናት። ኦሪየንታል ኦርቶዶክስ ይባላል። እቺን ቤተክርስቲያን መንፈስ ቅዱስ ወደ እውነት ሁሉ የሚመራት ናት፣ አትሳሳትም። ለምን? መጽሐፍ ቅዱስ ላይ ምን ብሏል? እቺን ቤተክርስቲያን እቺ አሁን የጠራውልህን ቤተክርስቲያን ምን ብሏታል? የእውነት አምድና መሰረት ናት ብሏታል። ሶ ወደ ስህተት አትገባም ማለት ነው። አስ ዩኒቨርሳል ማለት ነው። አንዷ ሲምፕል አንዷ ሎካል ቸርች ግን እሷም ወደ ስህተት ትገባለች ማለት አይደለም እኮ። ድንገት ሲኖድ ሊሳሳት ይችላል ነው ያልኩት። ኦኬ ሊሳሳት ይችላል ነው ያልኩት። ለምሳሌ በአርመን አፖስቶሊክ ቸርች የሆነችው የኛ ኦርቶዶክስ የአርመን ቸርች በሆነ ጊዜ ዮሐዴ ጊዜውን ታስታውሰኛለህ? በጣም ጠፋብኝ እና በኢንኮራፕቴብል እና ኮራፕቴብል በሚለው ሴንት ሰቨረስን ኮንደምና አርጋ ነበረ አስ ሎካል ማለት ነው። አሁን ይሄ ሎካሊ ስተት ነው ሎካሊ ግን ከዛ በኋላ በተደረገ ውይይት ደግሞ ስሙ ከባድ ሳልሆነ ጉባኤ አርመን ጉባኤ ያደረገችው ሴቨረስን ከኮንደምና ያወጣችበት ጉባኤ ነበረ ዮሐዴ እና ብቻ ኮራፕቴብል ነው ኢንኮራፕቴብል ነው የሚለውን ወስና ነበር። ሎካሊ ማዝካራት ምናምን ነው የሚባል ማዝካር ስሙ ትንሽ ይከብዳል። ያ ማስካራ ነገር ነው እንደዛ የሚባል አለ። ለእንትኑ ይቅርታ በጣም አሁን በዛ በኩል እንደዚህ አይነት ስህተቶች ያጋጥማታል። ግን በትምህርት አትሳሳትም ነው በቃ። በትምህርት ዩኒቨርሳሊ አትሳሳትም። በአስተምህሮ በዶክትሪናል ኢሹ በመሰረተ ሃይማኖት በምንለው በዶግማ በምንለው አትሳሳትም። ቢካዝ መጽሐፍ ቅዱስ በቃ ይሄን ሃይማኖት ይኸው ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ነው፣ በዚህ መሰረት ላይ ነው ታንጸን የምንሄደው እንጂ ከዛ በኋላ አዲስ መሰረት የለም። ኢቨን የመጀመሪያዎቹ 3ቱ ራሱ ካውንስሎች ስናይ አዲስ የተመሰረተ መሰረት የለም። ባይ ዘ ዌይ ኦልሬዲ መሰረት ለሐዋርያት ተመስርቶ በሐዋርያት አስተምህሮ ላይ የተመሰረተ ነው። ለሐዋርያት በተሰጠ ቅዱስ በሆነ ሃይማኖት የተመሰረተ ነው። ስለዚህ we have ምን አለን? the holy tradition አለን።
እያንዳንዱ ጋይድ የሚደረግበት። ስለዚህ አንዲት ቤተክርስቲያን ከትራዲሽን የመውጣት ነገር ራሱ እንደው ቢታይባት፣ አንድ ሎካል ቸርች ከትራዲሽን የመውጣት ነገር እንኳን ቢታይባት ሆሊ ትራዲሽን አላት ቤተክርስቲያን ሆልድ አድርጋ ይዘው የመጣች ልክ ቅዱስ ሄሬኒዎስ እንደሚናገረው ማለት ነው። ማንዝካርት እንደዛ ነገር እና ስለዚህ ሎካሊ ግን ሲኖድ በሆነ ጉዳይ ስህተቱን ሊኖርበት ይችላል። አንድ ሲኖድ እንትን ነው ብለን አንናገርም። እኛ ኢንፋሌብል ነው ብቻውን አንድ ሲኖድ ኢንፋሌብል ነው ብለን አንናገርም ነው። ዩኒቨርሳሊ ግን ካውንስሎቹ ኮንግሪጌሽኖቹ ምንድናቸው? ኢንፋሌብል ናቸው። ይኸው ቤተክርስቲያን ተናገረ። ሐዋርያ ሥራ ምዕራፍ 15 ላይ ውሳኔው የዚህ ኮንግሪጌሽን ወይ ደግሞ የቤተክርስቲያን ጉባኤ ዩኒቨርሳል የሚደረገው ጉባኤ መንፈስ ቅዱስ ነው ሊድ የሚያደርገው። ሲጀምር ውሳኔው የፓትርያርኬቶቹ ወይ ደግሞ የጳጳሳቱ ብቻ ሳይሆን የመንፈስ ቅዱስም ነው። ለዛ ነው ሐዋርያ ሥራ ምዕራፍ 15 ላይ እኛና መንፈስ ቅዱስ ወስነናል የሚለው ማለት ነው። ሰው በዛ በትምህርት ጉዳይ ምንም አትሳሳትም። የእውነት አምድና መሰረት ስለሆነች ማለት ነው። ምናልባት አንዷ ግን ድንገት ይሄም የምንናገረው ትሳሳታለች ማለት ሳይሆን ሆልድ አድርጋ ይዘው ሄደችው። አሁን ለምሳሌ ምስጢረ ስላሴ ላይ በወንድሜ የኢትዮጵያ ቤተክርስቲያን ዛሬ አይደለም ምስጢረ ስላሴን ማስተማር የጀመረችው አይደለ? ከመጀመሪያው ጀምሮ ነው አይደለ? ትምህርቱን በቃ ይህን ትምህርት ይዛ ትቀጥላለች። በቃ ማስቀጠል ነው። ግን ኢንኬዝ ኦኬ ሰዎች ስለሆኑ ሲኖዱ ሰዎች ስለሆኑ ፓርቲኩላርሊ ሰዎች ናቸው እና ሰው ደግሞ በራሱ ምንድነው ፋለብል ነው እና አንዱ ፓትርያርክ ለምሳሌ ኮንስታንቲኖፕል ፓትርያርክ የሆነው ንስጥሮስ ነው። ለምሳሌ የነበረውን ትምህርት ያሳሳተው ንስጥሮስ ነው። ይኸው ፓትርያርክ ነው። ፓርቲኩላርሊ እሱ ሰው ነው። በቃ ሰው ስለሆነ ፋለብል ነው። ሰው ፐርሰናሊ ስታየው በግለሰብ ደረጃ ፋለብል ነው ሰው አይደለ? ከዛን ይኸው የተሳሳተ ነገር በቃ አነሳ። ከዛ በምን ይዳኛል? ይኸው ካውንስል ኦፍ ኤፌሰስ ተደረገ። በምን ይዳኛል? በዓለም አቀፋዊቷ ቤተክርስቲያን ይዳኛል ማለት ነው። ከዛ በኋላ ሆልድ አድርጋ የምትቀጥለውን ይዛ የምትቀጥለው ከዛ ነው መወገዝ ያለበት ይወገዛል ማለት ነው። እንዲህ እንደ ቸርች ሙሉ አምስቱም ይሳሳታሉ ማለት አይደለም። ሆልድ አድርገው ይቀጥላሉ። እንሳሳት ብለው ተደዋውለው ወይ ተነጋግረው ምን አካሉን እንደዛ ደግሞ አይደለም። የቤተክርስቲያን ነገር ስጋዊ አይደለም፣ ሰማያዊ ነው። መንፈስ ቅዱስ ጋይድ ያደርጋል። በእያንዳንዱ ነገር ወደ እውነት ሁሉ የሚመራ ነው። አሁን ስናስብ ሁሌ ስድስቱን ቢሳሳቱ ነው መንፈስ ቅዱስ ወደ እውነት ሁሉ ይመራቸዋል የተባለው ቤተክርስቲያን ነው፣ የጌታን ስጋ ነው። ስለዚህ አይሳሳቱ፣ ፈጽሞ አይሳሳቱ። ናቲ እሺ ጥሩ ነው። አሁን እንትን እየተግባባን ይመስለኛል። ግን አሁንም ያልጠራልኝ ነገር ማለት ነው ግልጽ ያሉልኝ ነገር አለ። ምንድነው? ለምሳሌ አንድ ሎካል ሲኖድ አንድ ሲኖዶስ ሊሳሳት የሚችልበት ሁኔታ አለ። ሊሳሳት አይደለም ያልኩት፣ ሊሳሳት የሚችልበት ሁኔታ አለ ብለኸኛል። ግን ዓለም አቀፋዊ ሲባል የኮሌክሽን ኦፍ ሲኖዶስ ነው አይደል? እንደተረዳሁት የሲኖዶስ ስብስብ ሲሆን ነው አይደል? ዓለም አቀፍ የሲኖድ ስብስብ ብቻ ሳይሆን የቅዱሳን ህብረት ነው። አሁን ዓለም አቀፍ ስንል ዝም ብለን ምድራዊ ብቻ ሳይሆን ወንድሜ ዩኒቨርሳል ቸርች በራሱ ምን ማለት መሰለ? ዩኒቨርሳል ቸርች ማለት ዓለም አቀፋዊት ኩላዊት ቤተክርስቲያን ማለት ምን ማለት ነው? እንደው ምድር ላይ ያሉ ለምሳሌ 4 ፓትርያርኬት አለ። የ4ቱ ፓትርያርኬት ብቻ ወይም ደግሞ 6ቱ እህት ቤተክርስቲያን ብቻ ማለት አይደለም። ኦኬ እንዲህ የምናያቸው ማለት ነው። ኦኬ ዩኒቨርሳል ስንል ምን ማለት ነው? ሩጫቸውን ጨርሰው የሄዱ ቅዱሳን ኦኬ እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ እናታችን ቅድስት ድንግል ማርያም የቅዱሳን ህብረት ያሉበት ኦኬ። ከዛ ደግሞ እኛ ምድር ላይ ደግሞ ገና ሩጫ ላይ ያለን ክርስቲያኖች ህብረት ማለት ነው። ኦኬ ዩኒቨርሳል ስንል ይሄ ነው። ዩኒቨርሳል ስንል ይሄ ነው። በዚህ ዩኒቨርሳል በሆነ ክርስቶስ ራሱ ሲናገር ምን አለ? እኔ ብሄድ ይሻላችኋል፣ አጽናኙ ወደ እናንተ ይመጣል፣ እሱ ወደ እውነት ሁሉ ይመራችኋል አለ። ወደ እውነት ሁሉ የሚመራት ቤተክርስቲያን የጌታ ስጋው ናት። ኦኬ ሙሽራው ናት። የጌታ እሱ ደግሞ ባይዘዌ ቲቶ ላይ እንደሚናገር በቃ መንፈስ ቅዱስን በቤተክርስቲያን ላይ አትረፍርፎ አፍሶታል። ስለዚህ ይሄ መንፈስ ቅዱስ ወደ እውነት ሁሉ ይመራታል ቤተክርስቲያንን ማለት ነው። ሁሉን ቤተክርስቲያንን ወደ እውነት ሁሉ ይመራታል። ወደ ስህተት አትወድቅም። ለዛ ነው ምን አለ? ቤተክርስቲያንን እሰራለሁ የገሃነም ደጆች አይችሏትም አለ። በቃ ራሱን የተናገረው ማለት ነው። የገሃነም ደጆች ማለት የስህተት በሮች፣ ወደ ስህተት የሚያስገቡ ወደ ገሃነም የሚያስገቡ የስህተት ጉዳዮች በቃ አይችሏትም። አትሳሳትም። ኢንፋለብል ናት በራሷ ማለት ነው። ያ ማለት መንፈስ ቅዱስ ጋይድ ያደርጋታል።
ኦኬ። ከዛ በኋላ መንፈስ ቅዱስ ደግሞ ራእይ ላይ እንደሚናገረው ምንድነው መንፈስ ቅዱስ ሙሽራይቷና መንፈስ ቅዱስ ናልን ጌታዊ ይላሉ አይደል? ጌታ ደግሞ ሙሽራው ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ሙሽራይቷን ቤተክርስቲያንን አይተዋት። ለዛ ደግሞ ማቴዎስ 28 ላይ ምን አለ? እኔ እስከ ዓለም ፍጻሜ ድረስ ምንድነኝ ያለ? አብሬያችሁ ነኝ። በነገር ሁሉ አብረውን ነው። ኦኬ። በነገር ሁሉ ከቤተክርስቲያን ጋር ነው። መንፈሱም ከቤተክርስቲያን ጋር ነው። እሺ። ስለዚህ ያንን በቃ ጋይድ ስለሚያደርጋት አትሳሳትም። ኢቭን ሎካልም ስንናገር ከኢንፋሊቢሊቲ እና ፋሊቢሊቲ አንጻር እየተናገረን እንጂ እሺ እንጂ ኢቭን ሎካልም እንደው ተሳሳታለች ተሳስታለች በቃ ነገ ደግሞ ስተት ውስጥ ወድቃለች ማለት አለ። ኢቭን ትምህርት ላይ በጣም ስትሮንግ ናት ቤተክርስቲያናችን በመንፈስ ቅዱስ እገዛ ስለሆነ ያለችው። ሎካል ማን ነው ትምህርት አስተምህሮ ላይ ሃይማኖት ላይ ስትሪክት ናት። በቃ ቀጥ ብላ ያንን የይዛ የመጣችውን ትምህርት ይኸው ለእኔና ለአንተ አስቀምጣለናለች። እኛ ደግሞ የኛ አገልግሎት ምንድን ነው? ወይ ደግሞ የእኛ ስራ ምንድን ነው? ፓስ ማድረግ ነው፣ ማሳለፍ፣ ይህንን ትምህርት ማሳለፍ ነው። ግን ሲኖድ በፓትርያርኬት እንደሚገለጥ ያ ማለት አሁን ልብ ብለህ ስማ። የኢትዮጵያ ኦርቶዶክስ ተዋህዶ ያው የኢትዮጵያ ስላለን በዚህ ምሳሌ ልንገር። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖድ አለ። ሲኖዱ ኦኬ በፓትርያርኬቱ ነው የሚገለጠው። ወይ ደግሞ ፓትርያርካችን አቡነ ማትያስ የሲኖዱ ምንድናቸው? ተወካይ ናቸው ማለት ነው። ለዛ ነው ባይዘዌ በዚሁ አጋጣሚ ብፁዕ ወቅዱስ የምንላቸው ፐርሰናሊ አይደለም። እሺ ቅዱስ የምንላቸው ፐርሰናሊ አቡነ ማትያስን በኢንዲቪጁዋሊ አይደለም ቅዱስ እያልን ያለ ነው ማለት ነው። የሲኖዱ ተወካይ ራስ ስለሆኑ ነው ብፁዕ ወቅዱስ የምንላቸው። ፐርሰናሊ ማንም ቅዱስ የለም። እሺ ቅዱስ የሚባል ስም የሚሰጠው ካረፉ ከብዙ ዓመታት በኋላ ይሆናል ማለት ነው። ስለዚህ ልክ አሁን ፓትርያርኩ የሲኖዱ ፓትርያርክ የተሳሳተ እንደው ነው ማለት የተሳሳተ ልክ እንደነ ንስጥሮስ ሰው ስለሆኑ ኦኬ ሰው ስለሆኑ የተሳሳተ ነገር ሲኖዱን የማይወክልም ሊሆን ይችላል። የቤተክርስቲያን አስተምህሮ የማይወክል ነገር እንኳን በአስተምህሮ ደረጃ ቢናገር አንድ ሰው ወይ ደግሞ አንድ ፓትርያርክ ቢናገር በማን ይዳኛል? ኢኩሜኒካል ዩኒቨርሳል በሆነችው ቤተክርስቲያን ይዳኛል ማለት ነው። በዓለም አቀፋዊቷ ቤተክርስቲያን ይዳኛል። ዓለም አቀፋዊቷ ቤተክርስቲያን ምን አላት? ቅዱስ ትውፊት አላት። ትውፊት የእያንዳንዳችን ትውፊት አለ። ለምሳሌ ኢትዮጵያውያን ትውፊት የለንም? አለን። ይኸው ትውፊት አለ። ነጠላ መልበስ ትውፊት። ለምሳሌ በኢትዮጵያ ደረጃ ማንም ሰው ትውፊት አለው። እሺ አሁን ይሄ ነጠላ መልበስ፣ ጫማ አውልቀን መግባት፣ እንደነዚህ የመሳሰሉት ኢቭን ትውፊት ናቸው። ኦኬ የተቀበልናቸው ትውፊት ናቸው። ቅዱስ ትውፊት ግን ከክርስቶስ የተቀበልነው ከእግዚአብሔር የተቀበልነው ትምህርት ይሁዳ ላይ ለቅዱሳን አንድ ጊዜ ፈጽማ የተሰጠች ሃይማኖት የተባለው እሱን ትውፊት ነው። እሺ ከዛን ይሄ ትውፊት ደግሞ በቤተ ክርስቲያኑ ውስጥ ያልፋል ማለት ነው እስከ ዓለም መጨረሻ ድረስ። ስለዚህ ማንኛውም ነገር የሚዳኘው በዚህ በቅዱስ ትውፊት። ይሄ ቅዱስ ትውፊት የት ነው ያለው? ዓለም አቀፍ የሆነች ቤተክርስቲያን ውስጥ ነው ያለው። ስለዚህ የሆነ ቤተክርስቲያን የሆነ ሎካል ቤተክርስቲያን ከዚህ ቅዱስ ትውፊት ብትወጣ ኦኬ እና መመለስ እንኳን ቢከብዳት ቤተክርስቲያን ተብላ መጠራት አትችልም ማለት ነው። ይሄው ቅዱስ ትውፊቱን ሪጀክት አድርጋ ወጣለች ማለት ነው። ኦኬ ሶ ቤተክርስቲያኗን ያቺ ሎካሏን የሚወክላት ራስ የሚሆንላት የቤተክርስቲያኗ ማለት የሲኖዱ ተወካይ የሚሆነው ፓትርያርኬት ነው። እና በፓትርያርኬት ደረጃ ስህተቶች ወይ ደግሞ በሲኖድ ደረጃ ስህተቶች ከመጡ የሚዳኘው በማን ነው? በዓለም አቀፍ በሆነችው ቤተክርስቲያን የሚዳኘው ነው። ኦኬ እኔ አሁን ናትዬ በጣም አመሰግናለሁ። አሁን ግን አዳም እየጻፈልን ነበረ ቅድም ብለነዋል። እና ማሰብ ያለብን ምንድነው ኮመንት ላይም ስላየው ነው አዳም ወንድማችን ሎካል ካውንስል ባይዘው ዩኒቨርሳል ክሪድም አያዘጋጅም። ያ ዩኒቨርሳል ውሳኔዎችን ራሱ ማድረግ አትችልም ሎካል ብቻዋን ማለት ነው። ኦኬ ቀጥ እንዳልኩ ሎካል ሲኖድ ለምሳሌ አንድ ፓትርያርክ ቢሳሳት ምንም ችግር የለም። ለምሳሌ ሲኖዱ የዚህን ፓትርያርክ ጉዳይ በዓለም አቀፍ ጉባኤ አሳይቶ ሊታይና ሊወሰንበት ይችላል። ምንም ችግር የለም። ግን እንደ ሲኖዶስ ደረጃ ቢባል ሌሎች ሲኖዶስ ተሰብስበው ነው የምልህ ተሰብስበው አጋጣሚ ያኛው አንዱ ሲኖዶስ የያዘው አስተምሮ ከሐዋርያት አስተምሮት ጋር ቢሆንና ማለት ነው ሌሎቹ አብዛኞቹ የያዙት ደግሞ ሌላ ቢሆን ይሄ ቤተክርስቲያን ግዴታ ሌሎች በቃ እንደ በእጅ ብልጫ ነው የሚሆነው ነው። እኔ በጣም ግራ የገባኝ ነገር አሁን ቆይ እሱ ገባኝ። ቆይ አይደለም እንደዛ አታስበው። ይኸውልህ እንደዛ ሳይሆን ይኸውልህ ቤተክርስቲያን ምን አላት አልኩ? ምን አላት? አስተምሮ አላት። ሆሊ ትራዲሽን አላት።
ቅዱስ ትውፊት አላት አይደለ? ትክክል። ቤተክርስቲያን ምን አላት? ቅዱስ ትውፊት አላት። ልክ ቅዱስ ኢሬኒዮስ ምን አለ አገነሰረሲስ ላይ ይኸው እኔ እናንተ እንኳን ባንግባባ እኔና ወንድሜ እንኳን ጥያቄ ቢኖርብን ካቶሊክ የሆነችን ትውፊትን የሐዋርያትን ትውፊት ይዛ የመጣችው ቅዱስ ትውፊትን ይዛ የመጣችውን ቤተክርስቲያን አንጠይቅም ያደለ ያለው እሱ ትራዲሽን ይሄው የጌታ ቤተክርስቲያን ውስጥ ነው ያለው። የት እህት ቤተክርስቲያን የምንባል ኦሪየንታል ቤተክርስቲያን ውስጥ ወይ ደግሞ ዩኒቨርሳል ቤተክርስቲያን ውስጥ ነው ያለው ይሄ ትውፊት። እሺ ቅዱስ ትውፊት አላት ኦልሬዲ አለ። አዲስ የምንሰራው ቅዱስ ትውፊት የለም። እሺ ኦልሬዲ አለ። ለምሳሌ ልንገርህ፣ ለምሳሌ ምስጢረ ስላሴ ላይ በጣም ሲምፕል አድርግልህ። እሺ ለምሳሌ ምስጢረ ስላሴ ላይ ያለ አስተምህሮ አለን አይደለ? በቅዱስ ትውፊት የተቀበልነው አይደል? ኦኬ። ከዛን አሁን ምስጢረ ስላሴ ላይ ለምሳሌ ምስጢረ ስላሴ ላይ አንድ ሰው ወይ ደግሞ አንድ ፓትርያርክም ሊሆን ይችላል። ኢቭን ናት ኦንሊ ፓትርያርክ የሲኖዱ ሀሳብ በፓትርያርኪቱ ነው አይደለ? ሪፍሌክት በፓትርያርኩ ነው አይደል? ሪፍሌክት የሚሆነው አይደለ? በሲኖዱ ስለዚህ የሲኖዱ ተወካይ ነው አይደለ? ፓትርያርኩ አይደል? አሁን ለምሳሌ ሲኖዱ ራሱ ለምን አይሆንም? ሲኖዱ ይሄንን ትምህርት ከዚህ ትምህርት ያፈነገጠ ትምህርት እንኳን ዲሳይድ ቢያደርግ እያለ ነው እሺ የምናወራው። ለምሳሌ በምስጢረ ስላሴ ላይ ፈቃድ አንድ ነው የሚል አስተምሮ አለ። ይሄ በቅዱስ ትውፊት የመጣ እምነታችን ነው አይደለ? ስቴትመንት ኦፍ ፌዛችን ነው። በቃ እምነታችን ነው። እምነታችን ምንድነው? አንድ ፈቃድ አለ በስላሴ ዘንድ አንድ ፈቃድ ነው ያለው። ከዛን አንድ ሲኖድ እንደው የአንድ ሎካል ቸርች አንድ ሲኖድ ሁለት ፈቃድ ነው ሶስት ፈቃድ ነው ያለው የሚል አይነት ትምህርት ቢያነሳ ይሄው ዩኒቨርሳል ቸርች ዓለም አቀፋዊ ቸርች ምን አላት? ቅዱስ ትውፊት አላት። ምን የሚል ትውፊት? አንድ ፈቃድ እንደሆነ። ከዛ በዚህ ትውፊት ይዳኛል። ከዛን ይሄን ትውፊት አልቀበልም የሚል ከሆነ ከጌታ ቤተክርስቲያንነት ምን ይላል? ይወጣል ማለት ነው። ኦኬ ይወጣል። ስለዚህ ዳኝነቱ ስቲል እዚሁ ቤተክርስቲያን ውስጥ ነው ያለው። እቺ ቤተክርስቲያን ይሄንን ትውፊት የያዘች ቤተክርስቲያን ደግሞ ምንድናት? የእውነት አምድና መሰረት ናት። ስህተት አይገባባትም። ኦኬ ስህተት አይገባባትም፣ አትሳሳትም። ይሄን እንዴት ማለት ነው? ይሄንን ትውፊቷን ይሄን ትምህርቷን ይዛ ምንም ስህተት ሳይገባባት ይዛ ትሄዳለች። የሆኑ ሰዎች ወይ ደግሞ የሆነ አካል ብቻ ያንን ትምህርት ሪጀክት ሲያደርግ ይወጣል እንጂ እሷ ቀጥ ብላ ትሄዳለች። ኦኬ እሺ አሁን ቀለል አድርጌ በሆነ እንደ ወንድም ነው ማስረዳ። እሺ ቀለል አድርጌ ስለሆነ ማለት ነው። ቀጥ አድርጋ ይዛ ለመሄድ መንፈስ ቅዱስ ይሄን ጠብቃ እንድትሄድ ወደ እውነት ሁሉ ይመራታል። ይህንን የያዘችውን ከሐዋርያት የተቀበለችውን ትምህርት ይዛ እስከ መጨረሻው እንድትቀጥል መንፈስ ቅዱስ አብሯት ነው። ለዛ ነው ቲቶ ላይ ይህንን መንፈስ በክርስቶስ በቤተክርስቲያን ላይ ምን አለ? አትረፍርፎ አፈሰሰ ያለ። ይሄ መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ከቤተክርስቲያን ጋር ነው። ይህንን ትምህርት ቀጥ ብላ ይዛ እንድትሄድ ታደርጋለች። ከዛ ግን ፓርቲኩላርሊ የሆነ ሰውም ሊሆን ይችላል። ከዛ የሆነ ደግሞ 3-4 ሰዎችም ሊሆኑ ይችላሉ። ኢቭን ሎካል ቸርች ውስጥ ያሉ ሲኖድም ሊሆን ይችላል። ባይዘው ሲኖድ ማለት እንዳለ ምእመኑ ማለት አይደለም። ባይዘው እሺ ፎዛ ማተር እየነገርኩ ያለው ሲኖድ ማለት ይገባሃል መቼም አይደለ? ሲኖድም ሊሆን ይችላል። ሎካል ቸርች ላይ ያለው ፓትርያርኩም ሊሆን ይችላል። የስተት ነገር ካመጣ በማን ይዳኛል? ይሄው መንፈስ ቅዱስ እስከ ዓለም መጨረሻ ጠብቆት በቆየው በቅዱስ ትውፊት ይዳኛል ማለት ነው። ስለዚህ ይሄው ዳኝነቱ ስቲል ቤተክርስቲያን ውስጥ ነው። ማናት ምዳኘው? ዩኒቨርሳል ቸርች ናት ምዳኘው። ኦኬ ዩኒቨርሳል ቸርች ናት ምዳኘው። ያንን ግን ሪጀክት የምታደርግ ከሆነ አንድ ሎካል ቸርች የመጣው ያንን ትውፊት አይ ነው አልቀበልም የምትል ከሆነ ከጌታ ቤተክርስቲያንነት ምን ትላለች? ትቆረጣለች ማለት ነው። ለምሳሌ ይሄው ያየነው ካልሲደንን ያዘጋጁት ካልሲደን ላይ ፓርቲሲፔት አድርገው በካልሲደን ክሪድ የተስማሙት ክሪዱን ያደረጉት አሁን ለምሳሌ ይሄው የቤተክርስቲያንን ቅዱስ ትውፊት ሪጀክት በማድረግ ነው። መቼ የነበረውን ለምሳሌ በኤፌሶን የነበረውን እምነት ሪጀክት አድርገዋል። ሰው ወጡ። ይሄው ከቤተክርስቲያን ወጥተዋል። ከሄዱ ደግሞ ያንን እንመለሳለን ያንን አክሰፕት እናደርጋለን የሚሉ ከሆነ ለምሳሌ አሁን ኢስተርን እያደረጉ እንዳሉት ማለት ነው ትምህርቱን እንቀበላለን ትውፊቱን እንቀበላለን የሚሉ ከሆነ ደግሞ የመመለስ ነገር አለ። ለምን? እግዚአብሔር አንድነታችን ነው የሚፈልገው። በአንድነት እንድንጸና ነው። ዮሐንስ ወንጌል ምዕራፍ 17 ላይ ጌታችን ለአማኞች ጸሎት ሲያደርግ ልክ እንደኛ አንድ እንዲሆኑ ይህንንም እለምንሃለሁ ብሎ የተናገረው። ስለዚህ አንድነት አለ። ለዚህ አንድነት ደግሞ መንፈስ ቅዱስ ነው ወደ እውነት ሁሉ የሚመራት ቤተክርስቲያን። ኦኬ ጥሩ ነው ማለት አሁን እንደተረዳው ሀብ ወንድማች
እስካሁኑ ይበቃል ይመስለኛል። ይሄ የተነገረህን ደግሞ አብላለው። ሌላ ሀሳብ ባመጣ ቁጥር እየረዘመብህ ይሄዳል። ግን ቅድም ያልከውን ገና ስትገባ ዓለም አቀፋዊቷ ቤተክርስቲያን ትሳሳታለች፣ እሱንም ማሳያቸዋለሁ ያልከውን ሀሳብ ሰርዘው። ምክንያቱም ይሄ የአንተ አረዳድ ብቻ ስለሆነ ማለት ነው። አንተ ከምን አንጻር እንዳልኩ ንገረህ። ከምንም ቆይ አንዴ ሊዘጋ ስለሆነ ገባኝ እኮ ያ ካውንስል የኬልቄዶን ጉባኤ ዓለም አቀፋዊ እንዳልሆነ አሳይተውሃል። አንተ ማየት ካልፈለክ እንግዲህ ምንም ማድረግ አይቻልም። እና እኛ ዓለም አቀፋዊ ጉባኤን የምንላቸው 3ቱ ጉባኤዎች አሉ። ከዛ ውጪ ግን ምንም አይነት ዓለም አቀፋዊ ጉባኤ ነው የምንለው የለም። ድንገት ካሁን በኋላ የሚደረጉ ካልሆኑ በቀር ከ3ቱ ውጪ የለም። ስለዚህ ይሄንን ያዘውና ተቀመጥ። ወንድሞች እንዳለ ቃልት ያሰማልን። ኢዮብም ስልኩ ሊዘጋበት ስለሆነ ሌላ ከጨመርን ሐሳቦች ይተፉና አንተም መልስ ላይሰጥ ይችላል። ሰውም ያልሆነ ኢንፎርሜሽን ይዞ እንዳይሄድ እዚህ ጋር ይበቃናል። አንተ ግን ቅድም ያልካትን ቤተክርስቲያን ትሳሳታለች። እሱን አንተ አርመው። አንተ በንባብ በትምህርት አርመው። እዚህ ጋር የተናገርከው ነገር ስለሆነ ይሄ ደግሞ ጌታም ጭምር ይሳሳታል መንፈስ ቅዱስም አይጠብቃትም ወደሚል ሐሳብ እየሄድክ ስለሆነ ይሄ ደግሞ ትክክል ነው። ስለዚህ ሌላ ቀን እንገናኛለን። ያወራነው ነገር አለ፣ ግን አንተ አሁን ሚስ ሪፕሬዘንት እያደረከኝ ነው። እኔ ልል የፈለኩት ቆይ አንዴ ናቱ አድርጌዋለሁ። ቆይ አንዴ ምን ጠይቀኝ እንጂ ቆይ አንዴ ሚውት አድርግ። ናቱ አድርጌዋለሁ እንዴ? ቅድም ገና ሲገባ ቤተክርስቲያን ትሳሳታለች ማስረጃ አለኝ ብሎ አይደል እንዴ የተናገረው? ያ እንግዲህ አሁን ሐሳቡን ከቀየረ እሰየው ደስ ይላል። ይሄ ነው ዋናው ሐሳብ መቀየርህን እንጂ የሚፈለገው ሌላ ጉዳይ አይደለም ወንድም። ስለዚህ ማናችንም ብንሆን አንድ ሐሳብ ይዘን እንድንቀጥል ነው እንጂ ምንም እንትን ችግር የለውም። ኦኬ እኔም አይ ቲንክ የሰማው መሰለኝ አሮን ነው እንግዲህ እኔም ተሳስቼ ሰምቼ ከሆነ አላውቅም። እኔ እንደዛ ስትል እኔም የሰማው አንድ ድል በሰጠኝና ብናገር ደስ ይለኝ ነበር። ያው አይሆንም ካላችሁ ያ ካልሆነ ችግር የለውም። በቃ ምንም ችግር ካልሆነ ችግር የለውም። እንደዛም ካላልክም እሰየው። ዋናው ማንም ሰው እንዲሳሳት እኔም አንተ ያልኩበትን ሴንስ ግን ያላግባብ ነው ኢንተርፕሬት የተደረገው ነው ያልኩት እንጂ ያልኩትን እኮ እኔም ኦርቶዶክስ ነኝ። ውሸት የለብኝም። እውነት ነው የማወራው። እውነትን ለመቀበል ለማወቅ ፍላጎት ያለኝ ሰው ነኝ። ባጭሩ አሁን ኢዮባ መውጣት ስላለበት ምን እናድርገው መሰለህ ሀብዬ፣ ካልከውም አትድገመው። በቃ በምንም ሴንስ አያስኬድም። ዩኒቨርሳል ቸርች ፋሌብል ናት ወይ ሚስ አንደርስታንድ ተደርግ ያለው ካለ ያጥራውና እንጨርስ። ያው ለሱም እንትን ስለሚሆን ያጥራውና ማለቱን እሱም አልካደም ብሏል። ያው ሁላችንም ሰምተነዋል። እኔም በመሀል ገብቼ ያሳሰብቼ ነበርና ግን እንደዛ አይደለም ሐሳቤ ካለ ያው ናቱ እንዳለው ደግሞ ዋናው አንድ ሐሳብ ላይ መሆናችን ነው እንጂ ስህተት ምናምን መቁጠራችን አይደለምና የአንተ ሹም ሐሳብ ያው ነው። ሚስ ተደርግ ያለው ካልክ ግን አስተካክለው። ኦኬ ያው ሚስ አሁን አንተ ምንድነው ቅድም ያልከው ልክ እኔ የጉባኤ ኬልቄዶንን ኢትዮጵያ ቤተክርስቲያን እንደምትቀበለው ወይ ደግሞ እንደምቀበለው አድርጋ አይነት ሴንስ እንዳይፈጥርብህ። እኔ ማልቀበለው ሁላችንም አንቀበለውም። እኔ ግን ዓለም አቀፋዊ ቤተክርስቲያን እስከ 431 የነበረችው አንዲት ቤተክርስቲያን ነች አይደል? ያቺ ቤተክርስቲያን ነች ስፕሊት ያደረገችው ሁለት የሆነችው ማለት ነው። አንዲት ነበረች ሌላ ሁለት የነበረ አይደለም ወይ? አንድ ከመጀመሪያው መቶ ሁለት ሆኖ ሲንቀናቀኑ መጥተው አይደለም ሁለት የሆኑት። አንዷ ይሄው በፓትሪያርክ ደረጃ ያለች በሲኖዶስ ደረጃ ያለች ተገንጥላ ሁለት ባህሪ ብላ አስተምሮ አመጣች አይደል? ይሄን ነው ለማለት የፈለኩት። ያ ተሳስቶ ዓለም አቀፍ ቤተክርስቲያን የሚባለው እነዚህን ሁሉ ያካተተ ነበር እንጂ አሁን ኦሪየንታል ብቻ አልነበረችም እኮ። ጌታ የመሰረታት እኮ ኦሪየንታልን አይደለም አይደለ? ነገር ግን በአስተምህሮ ተለይተው ተገንጥለው ወጥተዋል። ያ ነው ዓለም አቀፍ ቤተክርስቲያን የምልህ ከዛ ሴንስ አንጻር ነው እንጂ እኔ አልቀበሉም። ጉባኤ ኬልቄዶን የተረገመ ነው የውሾች ጉባኤ እንደሆነ ነው የማምነው። የሐሰት ትምህርት የተሰጠበት ጉባኤ ነው። እኛም አንቀበልም። የምቀበለው 3ቱን ዓለም አቀፍ ጉባኤ ነው። ጉባኤ ኒቂያ፣ ጉባኤ ቁስጥንጥንያና ጉባኤ ኤፌሶን ነው የምንቀበለው። ሁሉም ኦርቶዶክስ የሚያምነው ይሄን ነው። ግን ያቺቱ አንዲቱ ቤተክርስቲያን አንድ ነበረች ሁለት ሆነች፣ በኋላ 3 4 ሆነ። አሁን ያው የሚታወቅ ነውና ከዛ አንግል እንድትረዱት ነው። አሁንም ወደ ሌላ ስህተት እየሄደ ነው። አንዲቷ ቤተክርስቲያን 2 3 ሆነች ወደሚል ሐሳብ
እየሄድክ ነው። እና አሁንም አንዲቷ ቤተክርስቲያን አንድ ነች። ከቤተክርስቲያን የወጡ ሰዎች እንደ ሌላ ቤተክርስቲያን አይቆጠሩም። ከጌታ ቤተክርስቲያን ውጭ ናቸው ነው የሚባለው ወንድሜ። እዚህም ሌላ ስህተት እንዳትሳሳት እሺ። ቅዱስ ጴጥሮስና ቅዱስ ጳውሎስ የመሰረቷት የሮም ቤተክርስቲያን የአንዲቷ ቤተክርስቲያን አካል አልነበረችም? አንተ መልስልኛ እናቱ ጋር ቆይ፣ በኋላ ሌላ ጊዜም በውስጥም ላወራ እችላለሁ። መልስልኝ። የአንዲቷ ቤተክርስቲያን አካል ነበሩ? አዎ ነበረች። ግን ሮም ከተሳሳተች በኋላ አንዲቷ ቤተክርስቲያን አትባልማ። ይሄን ነው እኮ እያልኩ ያለው። አንድ የነበረችው ምንድን ነው እያልከኝ ያለኸው? አሁን ከኦሪየንታል ቤተክርስቲያን ውጪ አንዲቷ ቤተክርስቲያን ተብላ የምትጠራ ቤተክርስቲያን አለች? ከኦሪየንታል ቤተክርስቲያን ውጪ ማለት ነው። ለኔ አይደለችም። በቃ ከሌለ ለምንድን ነው 2 3 እያልክ የምትቆጥረው ነው ጥያቄ። የለም በቃ 2 3 ምናምን ብለህ አትቁጠር። አንዲቷ ቤተክርስቲያን አለች እስካሁን ድረስ። ስለዚህ ሌላ መቁጠር አያስፈልግህም ነው ወንድሜ። እሺ እሺ በቃ እሺ። የኛ ታሪክ እያወራን ስለነበረ ነው ልጅ አንተነህ። አመሰግናለሁ ስለሰጣችኝ እድል። በቃ ሰላሙን ዝጋው። ሀሳብ ጠቅላያ ነገር ስጥና አንተነህ። እሺ እናመሰግናለን። መንገድ ላይ ሆኜ ነው እና አሪፍ ውይይት ነበረ። ጥሩ ነው። ስለ ቤተክርስቲያን ለማወቅ ታሪክ